ናይደቆም ሰብ መሰገይ ተኺ ከኔም የባሰ ብዙ ህመም ውስጥ ያሉ ወጣቶች አሉ። ስለምግብ የሰራሽውን አንድ ቪዲዮ አይቻለሁ። ወይ በስመ አብ በጣም ነበር የሚርበኝ። መለመን ያሳፍራል፣ አለመለመን ደግሞ ያማል። ታክሲ ሁሉ አጥቼ የታክሲ ረዳት የለኝም ብዬ ወርጃ ቃለሁ። ውጭ ላይ ማደር ምንም ልብስ አለሽም ምንም። ራስን መጠበቅ ግን ከባድ ነው። እብድ ደፈረኝ ብሎ ማሰብ ራሱ ማለት ነው። ራሴን እስከ ማጥፋት ድረስ ስደርስ ለካ ሆድ የለም ስትዩ ነው የሚሰፋው። መቼም የምንሄድባቸው መንገዶች ከመጣንባቸው አይበልጡም። አቡችል የገዛው እና ያው ሰው ሲሞት በዛ ይከፈላል ስለሚል ነው። አላውቅም። አሁን ነው እግዚአብሔር እኔን ይቅር ሲለኝ አይቼ ሰው ይቅር ያልኩት አሁን ነው። እያንዳንዱ ሰው ያደማኛል፣ እንደምሞት አውቀዋለሁ። ባንክ ቤት ስትሰሪም የጽዳት ሰራተኛ ነበርሽ። የዛን ጊዜ ተስፋ ቆርጫለሁ እና ሰው በጣም በፈለኩ ቁጥር ሰው አጣሁ። እኔ የሆነ ሰው ጋር ፍቅር ሲይዘኝ ጸበል ነው የምጠመቀው። ምን ሆንኩ መሰለሽ? ፍቅርን እንደ መንፈስ ማየት ጀመርኩኝ፣ እንደ ሰይጣን። እየተራብሽ መማርሽን አድንቄያለሁ። አልኖርንም። እንደ ማህበረሰብም በተለይ የትውልድ መከራው በዝቷል። የሆነ ክፍተታችንን ከእግዚአብሔር ውጭ ማንም አይሞላው። ሰላም ውድ ተመልካቾቻችን እንደምን ከረማችሁ? ይህ ከባዩሽ ጋር ፖድካስት። ዛሬ እንግዳዬ አድርጌ እዚህ ስቱዲዮ የጋበዝኳትኝ የራሷን የህይወት ታሪክ በራሷ ሶሻል ሚዲያ ላይ ለሰዎች ይጠቅማል ብላ ስታጋራ ብዙዎችም ሀሳብ አስተያየታቸውን ሲሰጧት የነበረችው ወጣት ሶሊያና ከሷ የህይወት ተሞክሮ የምንወስደውን ልምድ ለማካፈል እዚህ ስቱዲዮ ድረስ እንግዲህ አክብራኝ ተገኝታለች። እንኳን ደህና መጣሽ ሶሊ። እንኳን ደህና ቆያችሁ። በጣም አመሰግናለሁ። እንግዲህ ያው ስቱዲዮ ድረስ ስጋብዝሽ ፈቃደኛ ሆነሽ በሰዓትሽ ስለመጣሽ ከአንቺ በፊት እንግዳ ነበረኝና ትንሽ ጭውውታችን ስለገፋ ትንሽ ስላቆየሁሽ ይቅርታ ጠይቃለሁ። ምንም ችግር የለውም። ደስ ብሎኛል። በጣም የማደንቅሽ የማከብርሽ ተዋናይት ነሽ። እኔ ብቻ አይደለሁም፣ እናቴም በጣም የምትወድሽ፣ በተለይ ኤማንዳ በሚለው ፊልምሽ ላይ ማለት ነው። እና ለእኔ ትልቅ ነገር ነው እዚህ ጋር አንቺ ጋር መጥቼ ማውራት መቻል ነው። ትልቅ ደስታ የሚሰማኝ ለኔ ነው። አመሰግናለሁ። በጣም አመሰግናለሁ። ወደዚህ ስቱዲዮ እንግዲህ እንድጋብዝሽ ካረገኝ ነገር አይቻቸዋለሁ፣ ሶሻል ሚዲያ ላይ ያጋራሻቸው። የእውነት ሀዘንሽ ይጋባል፣ ህመምሽ ይጋባ ነበር እና እንደዚህ በሀዘን እንደዚህ በተሰበረ ልብ ወደ ሚዲያ መጥተሽ ታሪክሽ እንድታደርሽ ያደረገሽ ታሪክ ምንድን ነው? ጥሩ ጥያቄ ነው። ያ ሀዘኔ በደንብ ይጋባል፣ ምክንያቱም ሪል ነው። እንደውም ታሪኩን አልፌዋለሁ እኮ፣ ግን እዚህ ጋር ቪዲዮ ስሰራ አለቅሳለሁ፣ ኤዲት አድርጌ ፖስት ሳረግ አለቅሳለሁ። ላይክ እንደ ሌላ ሰው ታሪክ ነው እኔም ተሰማው ተች ያደረገኛልና በጣም ብዙ ወጣቶች በዚህ ህመም ውስጥ እያለፉ ነው ያሉት። ይሄን ታሪክ ከዚህ በፊት ላወራው አልችልም። ትክክለኛ ጊዜው አሁን ነው። ምክንያቱም ያልዳንሽበትን ነገር እዚህ ጋር ወጥተሽ አታወሪው። ሂል አድርጌያለሁ እግዚአብሔር ይመስገን። ግን ሰው ነኝና ልክ ሼር ሳረግሽ አለቅሳለሁ። ማልቀስ ደግሞ የስሜት ህዋሶቻችንን ከምንገልጽበት አንዱ መንገድ ነው። ያው ከሰው የተለየ ነገር ገጥሞኝ አይደለም። ከኔም የባሰ ብዙ ህመም ውስጥ ያሉ ወጣቶች አሉ። የኔ ግን ምኑ ከፋ መሰለሽ? ብቸኝነቱ። እዚህ ማንም የለም። ወደ ታሪኩ እንመለስ ነው። ምን ነበር የገጠመሽ? ከመጀመሪያው ስጀምርልሽ ያው ሞዴል እና ተዋናይት መሆን ነበር የምፈልገው። ወደ አዲስ አበባ ማንም ሳይኖር ይህን ሙያ ለመማር መጣሁ ማለት ነው። ስቃዩ የጀመረው ከመጀመሪያው ቀን ነበረ። አዲስ አበባ ውስጥ ይቀበለኛል ያልኩት ያጎቴ ልጅ ስልኩን አጥፍቶ ተሰወረ ማለት ነው። ፕላስ የመጣሁበት መንገድ ልክ አልነበረም። መተማ አካባቢ ብዙ ጊዜ የእርስ በርስ ጦርነቶች አሉ እና የመጀመሪያው ፖይንት ወደ አዲስ አበባ ስመጣ በጦርነት መሀል ነው የመጣሁት። ቶሻል መከላከያዎች እያጀቡን በመኪና ተጭነሽ ነው የምትሄጂው እና ፍርሃት አለ። ካሁን በዚህ ይተኮሳል ብለሽ እንዲህ ብለን ነበር የምንሄደው። ከዛን ጊዜ ጀምሮ ነበር። ከዛ ሀፍ መንገድ ከሆነ በኋላ ይሄ አጎቴ ልጅ የተባለው ሰው የለውም አለኝ።
ወደ አዲስ አበባ ጉዞ ከጀመርኩ በኋላ ማለት ነው። ኢማጂን ማንም ሰው የለም እና የዛን ጊዜ ነው የእግዚአብሔርንም ቸርነት ያየሁትኝ። እሱም ብቻ ተማምነሽ ነበር የመጣሽው? በቃ ያጎቴ ልጅ አለ አትሊስት ትንሽ ቀን ሳምንትም ሊሆን ይችላል እኖራለሁ ብዬ ነው እንጂ የባንክ ቤት የጽዳት ሰራተኛ ስለነበርኩኝ አትሊስት ደሞዝ አለኝ። ቤት ተከራይቼ ሰርቫይቭ ማድረግ አይከብደኝም። ግን የመጀመሪያውን ስቴፕ በዚህ ጋር ውጪ በዚህ ጋር ግቢ እንዲለኝ ነበር የጠበቅኩት። አልሆነም። ባስ ውስጥ እንደዚህ ሳወራ የሚሰማ ልጅ ነበረ አጠገቤ። አሳዘንኩት። እኔ ሰው ያዝንልኛል ባይዘይና አሳዘንኩት እና መጨረሻሽን ሳላይ ትችሽ አልሄድም ብሎ እዛው ፕሮሚስ ገባልኝ። ከዛ አዲስ አበባ ከመሸ ገባን ስቴዲየም። ምንም በቃ የሚመጣ ሰው የለም። አስኮሉ ሰድሻለኝ አክስቱ ጋር ማለት ነው። የዛን ጊዜ ነው እኔና እግዚአብሔር የተገናኘ ነው ብዬ ነው የማምነው። ከማመን ውጪ ምንም መፍትሄ አልነበረም። አመንኩት። ይዞኝ ሄደ። አስኮ የሚባል ሰፈር አክስቱ ቤት ነው፣ አረቄ ቤት ነው እና አንድ ክፍል ውስጥ ነው ሁሉ ነገር የሚከናወነው። ጠጪዎቹ ሰክረው ጠጥተው ተዝናንተው እስኪሄዱ ድካም ውስጥ የነበርኩ ልጅ ቁጭ ብዬ መጠበቅ ነበረብኝ። በዛ ላይ አዲስ እይታ ሲሆን ሰው ሲያይሽ ምናምን እዛ ጋር ቁጭ ብለሽ በጣም የሚያስጠሉ ነገሮች አሉ። አደርኩኝ ማለት ነው። እዛ የማላውቀው ሰው ቤት አደርኩኝ። መድገም አልፈለኩም ያን ቀን። በቃ እኔ ተዋናይ መሆን የምፈልግ ልጅ በሆነ ነገር የሆነ እንትኔ እንዲበላሽ አልፈለኩም እና ቤት ፈልግልኝ አልኩት። ደላላ አናግሮ ቤት ፈልጎልኝ አገኘን። ከዛ በኋላ እሱም ሻንጣውን ይዞ መጣ። ትንሽ እቃ ነበረኝ። ይዤ ሲሄድ ተከተለኝ። በቃ አድርሶኝ የሚመጣ ነው ሀሳቤ። ዳን መጣ። ቤት ሰፊ ነበረ የተከራየው ቤት። ምንጣፍ ገዛን ምናምን። ቀብሮኝ ነው እንደዚህ ይላል ማለት ነው። ለአከራዮቹ መታወቂያ ፕሪንት አድርጎ ሰጣቸው ምናምን እና መሸ። አሁንም ሲመሽ ተደላሎ ቁጭ ብሏል፣ አይሄድም። ከዛ አትሄድም ወይ ስለው መሽቶል እኮ አለኝ። እኔ አሁን ላይ እስከ 4 ሰዓት ማምሽቼ ቤት ገብቼ አውቃለሁ። የዛን ጊዜ ግን ከጨለመ በቃ ሁሉም ነገር አልቋል ነው ፊልም አድርገው። ምክንያቱም ክፍለ ሀገር በ2 ሰዓት ነው የምተኛው። ከዛ ምርጫ የለም፣ አሁንም ምርጫ የለም። አሁን ፈራሁ አልወጣም ሲል ማለት ነው። በቃ አሁን እንዴት ነው የምታስቢው? አንድ ክፍል ውስጥ ከወንድ ጋር መተኛት፣ በዛ ላይ የገዛው ፍራሽ እቺን ነው የምታክለው ሳይዙ ማለት ነው። አንድ ላይ ልንተኛ ነው ወይስ እኔ ቆሜ እሱ ሊተኛ ነው? እንደ ሴት ልጅ በጣም ነበር ያመመኝና ደወልኩ እናቴ ጋር። በጣም አለቀስኩኝ። ብዙ ነገሮችን አሰብኩኝ። ያው ሶሻል ሚዲያ ላይ እንዳጋራሁት ነው። በር ከፍቼ መተኛት ፈለግኩ። የሆነ ነገር ሲያደርግ ሩጬ ለመውጣት፣ ካልሆነ እንደዛ ሳረግ ደግሞ ብርድ ነው። በዛ ፍራሽ ትንሽዬ ፍራሽ ላይ ተኝተሽ ከውጭ የሚገባው ብርድ አስቢው። አይሆንም። ሰው ውጭ ወጥቼ ልተኛ ወይ አልኩኝ። በቃ በሩ ላይ ቁጭ ልበል ልክ የሆነ ነገር ሲሆን ለመሄድ። ምክንያቱም ከውስጥ ከቆለፍኩት የሆነ ነገር ቢሆን ሰው መጥቶ አይከፍተውም፣ አትሊስት አያድኑኝም። ከዛ ተኛ አልኩት። እኔ ቁጭ አልኩኝ። በሩን አልቆለፍኩትም። በቃ ገርበብ ብሎ ሆነ ማለት ነው። እና ቁጭ አልኩኝ። ሳትተኝ? አልተኛሁም። እሱ ተኛ። እኔ ሰው እንደዛ ይተኛል ብዬ ራሱ አስቤ አላቅም። የምር ነው ለጥ ያለው። እግዚአብሔር ይመስገን። አስቦት ይሁን አይሁን አላቅም። ልቡን ፈጣሪ ያውቃል። ግን ምንም አላደረገኝም። ምናልባትም ራሴን ፕሮቴክት ያደረኩበት መንገድ አስፈርቶትም ይሆናል። በጣም አግሬሲቭ ነኝ። በቃ አይኔ እንደምታዩ ነው። በቃ ትንሽዬ ሳለቅስ በጣም ነው የሚቀለው እና አስፈርቼዋለሁ ሁላ። በቃ ቁጭ እንዳልኩኝ ብርድ ልብስ እንደዚህ አድርጌ ነጋ እና ራሴን በጣም አሞኝ ነበረ። ሲነጋ ተነስቶ ተጣጥቦ አሁንም ሄደ፣ ወጣ። አሁንም ሻንጣው ቤት ነው። ከዛን አውሰድ አልኩት።
አልወስድም አለኝ። የልብ ልብ ተሰማ። የመጣሁት ለጉዳይ ነው፣ ከባህር ዳር ነው የመጣሁት። የአክስቴን ቤት አይተሸዋል። እሷ ጋር ሄጄ ማስቸገር አልፈልግም። ጉዳይ ሳምንትም 3 ቀንም ሊፈጅ ይችላል። አንቺ ጋር ነው መሆን ያለ። ድንገት የተገናኛችሁት? ድንገት በቃ ባዝ ውስጥ ነው። እንደ ጥያቄም አይደለም እንደ ግዴታ ነበር ያለኝ። ምክንያቱም ይህ ነውስ ማንም እንደሌለ። አይሆንም አልኩት። ካልፈለክ ከአሁን ጀምሬ ቆልፌ ሌላ ቦታ ሄዳለሁ። ተከራከርን። ሰደበኝ። ክፉ እንደሆንኩ ነገረኝ። ውለታይን በዚህ ነው ወይ የምትመልሺው ምናምን አለኝ። ችግር የለውም አልኩ። ሻንጣውን ይዞ ሄደ ማለት ነው። አለቀ በቃ። ግን ደስተኛ ነበርኩ። ምክንያቱም አዲስ አበባ መጣሁ፣ ትንሽ ተማርኩኝ፣ ፊልም ሰራው ነው ህይወት የሚመስለኝ እዛ ሳስበው። ምክንያቱም ብዙ አክሰሶች አሉ እና ደስተኛ ነበርኩ። በቃ እሱን ተቀላቀልኩ። ከዛ ስራም ጀመርኩኝ። ስራ ጀምሬ ወዲያው የማለዳ ኮከቦች ጋር ተመዘገቡ 6 ኪሎ እና ቅዳሜና እሑድ ነው የሚሄደው። አሪፍ ነበረ። በቃ ደስተኛ ነበርኩ በጣም። በታክሲ ሲሄድ ህንፃውን ሳይልበልሽ ተስፋ አለ፣ ህይወት አለ እዛ ጋር። ገብቶሻል? የኔ ፖይንት የምፈልገውን ነገር ቦታው ላይ ደረስኩ ነው። ከዛ 4 ወር ተማርኩኝ የማለዳ ኮከቦች። ሱራፌል የሚባል አስተማሪ አስተማረን። ጓደኞች ማፍራት ቻልኩኝ። ግን በዚህ ደረጃ ማወራው ሰው አልነበረ። ያው ትገናኛለሽ፣ ያልቃል። ምክንያቱም ያሳለፍኩት ህይወት አለ፣ አስተዳደጌ አለ፣ የሆነ ጭምት ነገር ነው። ከዛ በኋላ ያው ወጪውንም አልቻልኩትም። የታክሲ ምንም ደሞዜም ትንሽ ነውና ሰዎች ፋዘር ቤት በነፃ መማር ይቻላል አሉ። ተመዘገብኩኝ እና ያው ሳሪስ ነበረ ጎፋ ሳሪስ ነው የምኖረው። ጎፋ መብራት ኃይል ነው ስራ ቦታ ሰው እስከ 11 ሰዓት ስራ ሰራለሁ። ከዛ በኋላ ነው ፋዘር ቤት የምመጣው። ብዙ ጊዜ ይረፍድብኛል። ከዛ አርፍዶ የሚገባ ሰው ብሎ የሆነ መግቢያ አለ ጆን፣ እሱን ሰጠኝ። ትንሽም ቢሆን 10 ደቂቃም 30 ደቂቃም ልማር እሄዳለሁ። እና ፋዘር ቤት ከሁሉ ነገር በላይ የምወደው ልክ ከወጣሽ በኋላ ረዥም ሰዓት ታወሪያለሽ ውጪ ላይ ካስት ለመደረግ ጥሩ እድል አለውም ስለሚባል ምናምንና ለእኔ በጣም ደስ የሚል ህይወት ነው። ኢቭን መተቃቀፍ የለመድኩት እዛ ነው። በጣም ጭምት ነበርኩኝ እና ከአክቲንጉ በላይ ይሄ ታች እንዲኖረኝ ከሰው ጋር የሆንኩበት ፋዘር ቤት ነው። እና አንዳንድ ካስቶች ይመጣሉ። ያው ኮረስ ለመሆን ነው፣ ይሄ ግልጽ ነው። ኮረስ ለመሆን ነው። ግን ለኮረስም ጊዜ አልነበረኝም። ባንክ ስትሰሪ ሙሉ ቀን ነው የምትሰሪ እና 10 ጊዜ ፈቃድ መጠየቅ አይቻልም። አንዴ በዛ ሲል አንዴ በዚህ ሲል አይሆንም። አልፎ አልፎ ኮረስ እሄዳለሁ፣ ከስንት አንዴ ሰራለሁ። እስከዛን ጊዜ ድረስ ደስተኛ ነበርኩ። ግን ምን ሀፕን አደረገ? ጽሁፍ ሞክራለሁ እና እዛ ቤት ጎበዝ የሚባሉ ልጆች አሉ፣ ብዙ አመት ልምድ ያላቸው ምናምን እና ያው አንደኛው ጽሁፌን ይልኝ ብዬ እንደ ማንኛውም ሰው ጥያቄ አቀረብኩኝ። ከዛ እንዲታይ የተፈለገበት መንገድ ልክ አልነበረም። ማውራት ካለብኝ አላውቅም፣ እዛም ስላወራሁት። ይሄንን የሚያይ ሰው ማለት ሙሉ ዲቴል ነገሩ፣ ምክንያቱም ወደኋላ ወይ አንቺ ሶሻል ሚዲያ ላይ ገብቶ ስለማያይ የኔ ኦዲየንስ የኔ ተመልካች ምናልባት ቲክታክ የሌለው ተመልካች ሊኖር ይችላል። ስለዚህ እዚሁ ላይ ሁሉንም ነገር ብናወራው ጥሩ ነው። ኦኬ አይልኝ አልኩት። ድርሰት ነበረ። አይልሻለሁ አለኝ። ደስ አለኝ። አክሴፕት መደረግ ደስ ይላል። ከዛ እሑድ ነበር የተቀጣጠርነው ፒያሳ። አልተመቸውም። ያው ሰዓት ካለፈ በኋላ ነው እሱን የሚያሳወቀኝ። ቤት ለምን አትመጪም ጓደኞቼም አሉ እና አይልሻለሁ አለኝ። ኖርማል ነው።
ፕላስ ፋዘር ቤት ብዙ ጥሩ ሰዎች አሉ፣ አሁንም አሉ። ይህን አልክደም። ወይ ደግሞ እንደ እድል ሆኖ እኔ ጋር የደረሰው ሊሆን ይችላል። ሄድኩኝ፣ ቤቱ ሄድኩኝ ምናምን ስገባ ሰው የለም፣ ማንም የለም። ሄዱ አለኝ። እሺ ቁጭ አልኩኝ። የያዝኩትን ደብተር ራሱ አልተቀበለኝም እና ራሱን አሞታል። መጀመሪያውንም አሞኛል ነው የተባልኩት። አሞኛል ጓደኞቼም አሉ ነኝ የተባልኩት። ከባድ ራስ ምታት አለብኝ ምናምን አለኝ። እሺ ከዛ እስኪ እንደዚህ ማሳጅ አድርጊልኝ፣ ከዛ ይሻለኛል፣ ከዛ ይልሻለሁ። እሺ ያልኩኝ እዚህ ጋር ተኛ። ከዛ በኋላ ያው ማሳጅ ማድረግ ጀመርኩ። ከዛ በኋላ የተፈጠረው ያው የሚጠበቀው ነገር ነው። አሁን ላይ ሲገባኝ ጥያቄ በሌለው ግን በመነካካት ብቻ የሚሆኑ ነገሮች ማለት ነው። ሰው ደፍሮማ እንዳይጠይቅሽ ሊተች ነው። መነካካት ደረጃ ከደረስሽ ግን አንቺን ፈልገሻል ነው ሀሳቡ። ግን በቃ መታገል ጀመርን ምናምን። አውቀሽ ከሆነ የምታሹ ፈልገሽ አይደል ነው ያለኝ። ከዛም እላለሁ ካለው በቃ ውጪ። የባስ እሱ ተቆጣ። ነገ ስለ ስሙ አስቦ ይሆን አላውቅም፣ ወይ የፈለገው ነገር ስላልሆነ አላውቅም። እሱ ተቆጣኝ ማለት ነው። ከዛ ደብተሬ እንጂ ወጣ። አንድ እንደዛ መሆኑ አልቀረሁም። መሄድ ነበረ፣ እማር ነበረ ምናምን። ግጥሞቼንም እዛው አቀርብ ነበረ። የሆነ ቀን እዛው ፋዘር ቤት መሸብኝ ማለት ነው። ውጪ ለካስት ተብሎ እናወራለን። ከዛ በኋላ ታክሲ ጠፋ ወደ ሰፈር እና መሸብኝ። መሽቶብኝ ሄድኩኝ ጎፋ። ሲሄድ አከራዮቼ ቤት አይከፍቱ፣ ስልክም አልያዝኩ። አልነበረሽም? አልነበረኝም። ከዛም ወዴት እሄዳለሁ? ወዴትም አልሄድም። ጎፋ መብራት ኃይል ለመሄድ ደግሞ ከፒያሳ ሳሪስ ትሄጃለሽ፣ አደይ አበባ ጋር ወደ ጎፋ መብራት ኃይል ሌላ ታክሲ ትይዣለሽ። ከዛ በኋላ መሄጃ የለም። ብዙ አከራዮች ህግ አላቸው፣ ይነግሩሻል እኮ ግን አልፈሽ ስትገኝም መተባበርም አይፈልጉም። ከዛ የራሴም ጥፋት እንደሆነ ገብቶኛል። ግን አትሊስት ሰውኛ የሚባል ነገር አለ። አትሊስት በቃ ተመለስኩኝና ሳሪስ አካባቢ መሸታ ቤቶች ብዙ አሉ፣ ጭፈራ ቤቶች ምናምን። በቃ ለምን እዚህ ገብቼ ሰው ያነጋ የለም፣ ሲነጋ ሄዳለሁ አልኩኝ። ስራ መግባት ስላለብኝ። ገንዘቡ ነበረሽ መታዥበት ወይስ ዝም ብሎ? ምን በቃ ውሃ አዛለው ነው ትንሹ ነገር። ሌላ የመጠጥ ያን ያህል ሱሰኛም አይደለሁም። ከዛ በቃ ገባሁኝ። ዲጄው አጠገብ ሆንኩኝና ዋዘዝኩኝ። እና ፋዘር ቤት ስትማሪ ሜካፕም ኤክስትራ የሆነ ነገርም አትጠቀሚም። እና ብዙ ፎከስ የተደረገብኝ ሴት አልነበርኩም እዛ ቦታ ላይ። ሁሉም የራሱን ነው የሚዝናናው። እና አለ ያ ጊዜ መውጣት አለ። በቃ እንትን ያለው ብቻውንም የመጣው ከሰው ጋር ይወጣል፣ ከሰው ጋር የሚመጣው ይወጣል። ብቻ የሆነ መውጫ ስፔስ አለ፣ ሰዓት አለ ለካ። እኔ እሱን አላሰቡትም ነበር። ስለዚህ መውጣት አለብኝ። አሁንም ድጋሚ እግዚአብሔርን አየሁት። በጣም መሽቷል። ወጣሁኝ። በቃ እንደ ማንኛውም ሰው ወክ ማድረግ አችኝ። ምክንያቱም ሰው እንደዚህ ሊልሽ ይችላል። ስለዚህ የሆነ ጥግ ይዘሽ ነው ቁጭ ማለት ያለብሽ፣ ሰወር ያለ ቦታ። እና በዛ ሰዓት ከመተማ የሚመጡ ባሶች አሉ፣ የሚያርፉበት ቦታ ማለት ነው። እስከዛ አትሊስት ቦታውን በቀን አውቀዋለሁ። እናቴ ዕቃ ስትልክልኝ እዛ አቀበላለሁ፣ ዘይት ምናምን ሲመጣልኝ።
እና ሰውን ብቻ አይደለም ቦታን ማወቅም ኢንቲሜሲ ይኖረዋል። ሌላ ቦታ ከሚሆን እዛ ብሄድ ይሻላል አልኩኝና እዛ ሄድኩኝ። በቃ ሰወር ያለ ቦታ ጥጌን ይዤ፣ እንደዛም ሆኖ ግን ሰው ያገኝሻል። ውጭ ላይ ማደር ምንም ልብስ አለሽም ምንም? በቃ የለበስኩት ነው ያዝኩት እና ይከብዳል። ሰው መጠበቅ ይሻላል አብሮሽ ያለ ሰው። ሁለት ስትሆኚ ኦር ይሄን ሰው ጠብቂው ስትባይ ራስሽ እንደ ፕሮቴክተር ስታስቢ ትበረቻለሽ። ራስን መጠበቅን ከባድ ነው፣ ቀላል አልነበረም። እብድ ደፈረኝ አልደፈረኝ ብሎ ማሰብ ራሱ ማለት ነው። በማላውቀው ቦታ ያገኘሽ ሰካራም ሰድቦሽ ነው የሚሄደው። መሳደቡን እንኳን ሳያውቅ አንቺ ላይ ጠባሳ ያተርፋል። እና ራሴን መጠበቁ ከበደኝ። ድጋሚ ቁጭ ብዬ ማደር አለብኝ። አሁንም አለቅሳለሁ። በቃ ማልቀስ ነው፣ ህመም ነው የውስጥ ነው። የዛኔም አለቅሳለሁ ታስበው። ምክንያቱም እኔና መድኃኒዓለም ብቻ ነው ያየናቸው እነዛን ቀናቶች። ነጋ ሌሊት ቁጭ ብለሽ ነጋ? ቁጭ ብዬ ነበር። የሚያስፈራ ነገር አልነበረም? ከቤት ወጥተሽ ከዛ ፊት አድርሽ አታውቂ? ውጭ ላይ እንደዚህ አይነት ልምድ የለሽም? እንደዚህ አይነት ልምድ የለኝም። እንኳን እንደዚህ ክፍለ ሀገር ያለው ሙዚቃ ባንድ እንሰራ ነበር ከጓደኞቼ ጋር እና ቲያትር ምናምን ነበር የምሰራው። ግን የሆነ ሰዓት ዘፋኝ ሲጠፋም ትገቢያለሽ፣ ኖርማል ነው። እና እንደዛ ሰርተን የሆነ ቀን ውጭ አድሬ በቃ እናቴ ልትገለኝ። እንደዚህ አይነት ኤክስፒሪየንስ ነው ያለኝ። እዚህ ጋር ደግሞ መተሽ ሜዳ ላይ ነው የምታርሪ። ምንም አልገጠመሽም? ግን ምንም ማለት ይመጣል፣ እብዶች ይመጣሉ። ከእንቅልፍ ያመለጠ ሰካራ ምናምን አለ መንገድ ላይ። አንዳንዴ ሴት መሆኔም አይለይም። አይስብማ የሆንኩት መሆን አይስብም። የሆነ ቀሚስ አርጌ የሆነ ነገር አርጌ ቢሆን ትመጫለሽ። በዛ ሁኔታ አይተሽኝ ግን ምንም የሚስብ ነገር የለውም። የተሸፋፈነ ነገር ምንም አይስብም። አለፈ፣ ነጋ። በስነ ስርዓት ወደ ቤት ተመለስኩኝ። የዛን ቀን ምን ተሰማሽ በዛ ሰዓት? ነው ለምሳሌ አንዳንድ ጉዳዮች ቦታው ላይ ስትሆኚ ምን ተሰማሽ? ምን ፊል አረግሽ? የዛን ጊዜ ተስፋ ቆርጫለሁ። በቃ ማለት ለኔ አልተፈጠረም። ይሄ ጥበብም ምንም ለኔ አልተፈጠረም። ስለዚህ መተው አለብኝ የዛኔ ነው የታውኩት። እና ልክ ነግቶ ሲሄድ ሌላ ሴት ሆኜ ነው የሄድኩት። ማንንም አልተቀየምኩም፣ ጊዜንም አልወቀስኩም፣ እግዚአብሔርንም ለምን አላልኩትም። መርጬ ነው የመጣሁት። እና በሙያው ላይ ተስፋ ቆረጥኩኝ፣ በህይወት ግን ተስፋ አልቆረጥኩም። ተመልሼም ወደ እናቴ መሄድ አልፈለኩም። ምንም ይሁን እዚህ መቀጠል አለብኝ። ስለዚህ ምንድነው የጎደለኝ የሚል ነገር የዛን ጊዜ መጣ። በዚህ ሁኔታ ከቀጠልኩ ማንም አያሰራኝ። ባንክ እየሰራሁኝ አሁንም ምንም ካስት ቢመጣ አልሄድም። ስለዚህ ምንድነው ማድረግ ያለብኝ አልኩኝ። መጣሁኝ፣ ግን ምን ማድረግ እንዳለብኝ አላውቅም። አንድና አንድ ህልሜ እሱ ነው፣ ተዋናይ መሆን ነው። እሱ ደግሞ ተዘግቷል። ስለዚህ ይሄ ነገር ይቅርብኝ አልኩኝ። ከዛ በኋላ ፋዘር ቤት ሄጄ አላውቅም፣ እስካሁን ሄጄ አላውቅም። አቆምኩኝ። እዩልኝም ዳሱልኝም አንብቡልኝም ብዬ ምንም ሼር ማድረገው ነገር እንደሌለ ለራሴ ነገርኩት እና የብቸኝነቱ ጊዜ መጣ። ከዛ በኋላ በደንብ የማልዳ ኮከቦች ጋር አልሄድም፣ ፋዘር ቤትም አልሄድም። ስራ ቤት ነው። ሰው ራሴን አገኘሁት ብቻዬን። ክፍል ያለው እናት ያለች፣ እዚህ ጋር ግን ማንም የለም። እና ደግሞ ጓደኛ መሆን አይነት ሰው አይደለሁም። ህይወታችን አንድ ካልሆነ አንቺ ህይወት ውስጥ መግባትም አልፈልግም፣ እኔም ውስጥ እንድትጨመሪ አልፈቅድልሽም። ከዛ
ይሄ ዲፕ የሆነ ዲፕሬሽን መጣ ከዛ በኋላ እና ባንኩ ያሳክመን ነበረ። ገብቶኛል ዲፕሬሽንም እንደሆነ። አትሊስት ለመንገደኛ ሰው ከማወራ ባለሙያ የተባለ ይሄ ሳይካትሪ የሆነ ሰው ጋር ሄጄ ልተንፍስ ነው ሀሳቤ። ምክንያቱም እነዚህ ነገሮች ብቻ አይደሉም ህይወቴ ላይ ያሉት፣ የልጅነት ብዙ ጠባሳዎች አሉብኝ፣ የእናቴ ህመም አለ ምናምን እና ተወያይቼው አላለቀልኝም። ከዛ በኋላ ሄድኩኝ። የሁልሻት የሚባል ልደት አካባቢ ነው። ገብቼ ለማውራት ሞከርኩኝ። ጠየቀችኝ ብዙ ጥያቄዎችን ነገርኳት። ቀለል አርጋ ነው ያየችው እና መድኃኒቶችን አዘዘችልኝ። እኔ መሰለኝ በየጊዜው እዚህ ጋር ምን አመመሽ፣ እዚህ ጋር ምን ተሰማሽ እያለ እንደ ጓደኛ ጊዜ እየቀጠረ የሚያወራኝ ነው። ምናልባት የነበርኩበት ሁኔታ በሕክምና የሚፈታ ብቻ ሆኖ ሊሆን ይችላል። እኔ ግን ወሬውን ነበር ሂል ማድረግ ከውስጥሽ ነው የፈለግሽው ስትለኝ፣ በዛም ተስፋ ቆረጥኩ። እንዴ መድኃኒት አልፈልግም አልኩኝ። እናም መተንፈሻ ቦታ ፈለግኩ። ስራ ቦታ እኮ የሚረዳሽ ሰው አለ። ብቻዬን ነው የምኖረው ስትይ ክፍተትሽን ሰው ያውቀዋል። ሽሮም በርበሬ የሚያመጡልኛል ደሞዜንም ስለሚያውቁት። ቤታቸውም እኮ ይጋብዙኛል፣ እሄዳለሁ። ግን ያ አይደለም። የእድሜም ልዩነት አለን ከነሱ ጋር እና በእኔ ደረጃ ወርዶ የሚያወራኝ ሰው ነበረ። የሚያዳምጥሽ ሰው ትፈልጊ ነበር እና ቤቴ ውስጥ ብቻዬን ተደጋጋሚ ሳገኘው ራሴን መተንፈስ ፈልግ ፊልም ላይ እንደማየው ሲጋራ ማጨስ ጀመርኩኝ ማለት ነው። በሳምንት 2 ቅዳሜና እሑድ። ሌላ ቀን ባደርገው ደስ ይለኝ ነበር፣ ግን ስትሄጂ ይሸታል። መተቸትም አልፈልግም። ሱሰኛ በዛ እድሜ መባል ለሱስነቱ አይደለም፣ ግን ላይ ስበሽ ስታወጪው የሆነ የሚወጣ ትንፋሽ እንዳለ ነው የሚሰማኝ። በዛ የምታሸንፊው መሰለሽ? እተነፍስ ነበር በእርግጥ፣ ግን ሲጋራው ሲያልቅ ያልቃል። እዚህ ጋር ሂል የማደርገው ልክ ስቤ ሳወጣው ነው። ሲጋራው ሲያልቅ ይቀጥላል ጥያቄው ምኑ። ደጋገምኩት በደንብ አጨስኩት። ብዙ አልቀየሁም። 4 ወር ነው። በደንብ ስለምጽፋቸው ነው ኤግዛክት ቀኖችን የምነግርሽ። እና ያልታሰበ የፍቅር ህይወት ደግሞ መጣ። ፍቅር ያዘሽ? ፍቅር አልያዘኝም፣ ግን ሰው አለኝ። ምን ማለት ነው? አንዳንዴ ፍቅር ሞልቶልሽ ተሳክቶልሽ ስኬቶችሽን አልፈሽ የምትወጁ ፍቅር አለ። ስለሌለሽ ባዶ ስለሆንሽ ደግሞ ፍቅር የሚመስልሽ ነገር አለ። እኔ እንደዛ ነኝ። በሰዓቱ ፍቅር መስሎሽ ነበር ወይስ ሰው ብቻ ነበር የፈለግሽው ባጠገብሽ? መጀመሪያው ትግባቢያለሽ ምናምን ስናወራ የሚያወራው ሰው አለኝ። ማወራውም እኮ እነዚህን ህመሞችን አይደለም፣ ግን የት ወጣሽ፣ የት ገባሽ፣ ምን በላሽ፣ እንደዚህ ሆንሽ ምናምኑ ተስፋ ነው እንጂ ይችለዋል ብዬ የማሸክመውም አይነት ሰው አልነበረም። የውስጤን ህመሞች ማለት ነው። እና ደስ ይል ነበረ። ፍቅር አይደለም እኔ ፍቅር ነው አለው መውደድ፣ ሰው አለኝ ብሎ ማሰብ፣ የሆነ ፕሮቴክት የሚያደርገኝ ሰው አለ ብሎ ምናምን ማሰብ እና ከዛ ሱስ መውጣት ሀሳብሽ ነበር። ምክንያቱም አውቀዋለሁ በጣም ስስ ከመሆነ የተነሳ የሆነ ነገር ላይ ጥብቄ ማለት ባህሪ አለኝ እና በሱ ምክንያት ባልተው ስቲል ልሆን ይችል ነበር። እንዴት ነበር የፍቅር ህይወትሽ? እሱ ጋር የነበረው ወይ እሱ ጥሩ ሰው ነው። ጥሩ ሰው፣ የዋህ፣
እና ይሄ ክብር የሚወድ ክብር የሚሰጥሽ ሰው እንደ ዘመኑ ወጣቶች ቅልቅል ምናምን ያለ አይደለም። አሪፍ ነበረ። ብዙ ነገሮችን ሸፍኖልኝ ነበረ። ያው እናቴም ላይክ እንደ ጓደኛዬ ስለሆነች ታውቅ ነበረ በደንብ። እንደውም በህይወቴ ውስጥ ከመጡት ወንዶች ልበልሽ የምትወደው እሱን ነው። ደህና ነበርኳ በዛን ጊዜ። ለምን ተለያይታችኋል? አሁን ከምታነሺው ነገር ተነስቼ ነው እንግዲህ ተለያይታችኋል ለማለት የደፈርኩት። ለምን ተለያያችሁ? እንደዛ አይነት መልካም ሰው ከነበረ የሆነ ሰዓት ቤቴ ማለት ጀመርኩኝ። አብቶሻል እና ትዳር ሆነብኝ። አብራችሁ መኖር ጀመራችሁ? አብረን አይደለም፣ አንድ ሰፈር ነው። ግን ይሄ ያባወራና የማወራ ነገሩ መጣ። ዶሮ ሰርተሽ ማቅረብ፣ እንጀራ መጋገር ምናምን፣ ቤተሰቦቼን ላስተዋውቅሽ ምናምን እየሄደ ነው ነገሩ። እኔ ደግሞ እሱን አልፈልገውም። ትዳር ጠልቼ አይደለም፣ ግን ዝግጁ አልነበርኩ እና አዲስ አበባ የመጣሁት ለማግባት አይደለም። የሆነ ህልም አለኝ። እውነት ለመናገር አግብቼ ቢሆን እዚህ ጋር እንገናኝም፣ አሁን ወልጄ ምናምን ነበር የሚሆነው። እሱን ነገር ፍርሃቻ ወጣሁኝ። 1 ዓመት አሪፍ ጊዜ ነበረ። ከአሪፍነት አልፎም ይሄ መተሳሰብ ያለበት እንዳልኩሽ ማወራና ባወራ በዩ ነበረ። ከዛ በኋላ ግን አልፈለኩትም። መቀጠል አልፈለኩም። ጥሩ ሰው ነው፣ አሁንም እመሰክራለሁ። ይቅርታ በደንብ ጠይቄዋለሁ ከአንዴም በላይ እና ያው ከህይወት ስወጣ እኔ ሙሉ ለሙሉ ነው የምወጣው። አድራሻዬን የማታገኙ። ቤት ቀየርኩኝ፣ ስራ ቦታ ቀየርኩኝ፣ ስልክ አጠፋው፣ ወደ ፒያሳ መጣው ማለት ነው። ሪበከንቱ ምክንያት አለሽ? የተለየ ምክንያት ያን ያደረግሽበት? ምንም የተለየ ምክንያት የለኝም። ጥሩ ሰው ነው እንዳልኩሽ እና መያዝን አልፈለኩትም። መያዝ ስልሽ አሁን እዛ ጋር ያው እንደ ኢትዮጵያ እናኖር አገባሽ ልጅ ነው የሚቀጥለው ፓርት። አንቺ ደግሞ ብዙ ህልሞች አሉ። በጣም ብዙ በቃ የሆነ ነገር እንዲይዘኝ አልፈልግም። ነፃነቴን በጣም ይዘኛል ብለሽ አሰብሽ? አዎ ይዘኛል ብዬ አሰብኩኝ። ነፃነት ኢቭን ሊሰጠኝ ይችላል፣ ግን በተደጋጋሚ ሄድሽ እንደዚህ እየሰራው ነው ምናምን ስትይ ቤተሰብም አለ። አንድ ወንድ ስታገቢ እሱም ብቻውን አለ ቤተሰቦችም ነው ይባላል። አዎ የእነሱን ጥያቄስ እንዴት ነው የምናልፈው? ስለዚህ በቃ ታየኝ ዝም ብሎ እንደማይሆን ወጣሁኝ ምናምን። ሪበከንቱ የሚባል ሰፈር ስራ ጀመርኩኝ። ቤትም እዛው አካባቢ ወደ ራስ ደስታ ተከራየሁ። እንግዲህ ያው እንደነገርሽኝ አድራሻሽን አጠፋሽ፣ ወደ ሪበከንቱ ሄድሽ። ከዛ ህይወት እንዴት ቀጠለ? ከዛ ያው የመነቃቃት መንፈስ ውስጥ ገባሁኝና ስለዚህ አሁን ምን መማር አለብኝ ወደሚለው ውሳኔ ገባው። ወዲያው የሞዴሊንግ ትምህርት ጀመርኩኝ ማለት ነው። ከዛ ደግሞ ቋንቋ መማር ጀመርኩኝ። ቱሪዝም መማር እንደምፈልግ አውቃለሁ። ከስት ግን የሆነ የቋንቋ እንትን ያስፈልጋል ነው። እንግሊዝኛ ቋንቋ ጀመርኩኝ። ሞዴሊንግ መማር ጀመርኩኝ። ክራርም መንፈሳዊ ትምህርት ቤት መማር ጀመርኩኝ። ይሄ ሞቶ የነበረውን ማንነት ድጋሚ ትንሽ ማንሳት ጀመርኩኝ እና ይከብዳል ስልሽ ቤት ኪራይ ከፍሎ ለምትበዩ አስበሽ ለምትማሪው ለታክሲ አንዳንዴ እየሰራሽ ካልሆነ ነው የሚከብደው አይደል? አንዳንዴ ደግሞ እየሰራሽም ይከብዳል። እኔ ካርድ የሞባይል ካርድ እያዞርኩኝ ሽጫለሁ ሱቅ ላይ ማለት ነው። ተረከቡኝ እያልኩኝ የቦንዳ ልብስ አስኮ ጨረታ ሐሙስ ጨረታ አለና እንደዚህ እያደረጉ ነው የሚወረውሩት። እና አስቢው ከዛ ሁሉ ህዝብ መሀል እኔ አቅምም የለኝም እኮ ማለት ኪሎኝ ትንሽ ነው ምናምን ታገል ነበረ ላለመሄድ ላለመመለስ። ምክንያቱም ላይክ እንትን ብዬ ነው አይወጣሁት
አልመለስም ብዬ የወጣሁት። እናቴን የሆነ ቦታ ላይ ደርሼ ማሳየት ግዴታዬ ነው። ምክንያቱም ተወራርዳለች እናቴ። ልጄ እንደዚህ ሆና ታሳየኛለች ብላ ተወራርዳብኛለች። ማነስ አልፈልግም። እንደዛም እያረኩኝ ይሄ ጠብ የሚል ነገር የለም እና እነዛ ብሮች በረከት የላቸውም። እንደዛም ብዬ እንዳልደመድም ደግሞ ትንሽ ናቸው ከማወጣው ወጪ አንጻር ማለት ነው። ማንም ሰፖርት አያደርገኝም። ብችል እናቴን እንደውም መርዳት ያለብኝ ሰው ነኝ። እሷ ማንም የላትም፣ ስራም አትሰራም እና ላለ መውደቅ ብዬ ብዙ ጊዜ ወደኩኝ በውስጤ ማለት ነው። ግን ለሚያኝ ሰው አልመስለም። ለብሼን የምታይኝ ብዙ ኮሚኒኬሽን የለኝም ብዬሻለሁ ከሰው ጋር። ታሪክ አይመሳሰልም። እኔ ብዙ ትራውማ ያለብኝ ልጅ ነው። ልታገላለሁ እና የዛን ጊዜ ነው የሚርበኝ ማለት ነው። ስለ ምግብ የሰራሽውን አንድ ቪዲዮ አይቻለሁ። ወይ በስመ አብ በጣም ነበር የሚርበኝ። አላውቅም፣ እኔ እኮ እናቴ ጋር ያለው እኮ ምግብ ብዙ አልበላም። እዚህ ሰውን ግን በጣም ይርበኛል እና የፈለኩት ምናምን ምግብ አልበላም። እንዴት አመጣዋለሁ ገንዘቡ? እና እዛ ሊበከንቱ የሚባል ሰፈር ፀሐይ የምትባል ምግብ ምሸት ሴት ነበረች። በዚሁ አጋጣሚ አመሰግናታለሁ። ሄጄም አመሰግናታለሁ። ይሄን ሼር አደርጋችኋለሁ ቲክታኬ ላይ እና መለመን ያሳፍራል፣ አለመለመን ደግሞ ያማል። እየሰራሽ ነው እንግዲህ? እየሰራው ነው። ግን ምትበይበት እንኳን አይተርፍሽም ነበር። ቱሪዝም እማራለሁ፣ ቋንቋ እማራለሁ፣ ሞዴሊንግ እማራለሁ፣ ክራር እማራለሁ። ይሄ ሁሉ የሚሆነው በቃ ጎሎኛል የሆነ ነገር። ሰው ፊት ለመቆም እኮ መማር አለብሽ። መማር ስልሽ ብዙ ነገር መማር አለብሽ። ትምህርት ደስ የሚለው ቀና እንድትይ ያደርግሻል እና ባለማወቅሽ አታፍሪ። ድሮ አፍር ነበር ባለማወቂ። አሁን ግን ትንሽ ስማር አላፍርም። የሆነ ነገር አላቅም ስልሽ አላፍርም። ምክንያቱም ካለማወቅ ነው የማውቀው። እንደሱ እንደሆነ አድርጎኛል። ራሴን በጣም እንዳመሰግነው አድርጎኛል እና ክፍተቴ ያነበረ በቃ ከ10ኛ ክፍል ውጤት ከቀረበ በኋላ ነው እኔ የጽዳት ስራ የጀመርኩት በ17 ዓመቴ እና ሰው በልጅ እድሜ ነው ኃላፊነት የተጣለብኝ። እናቴም አለች። ባንክ ቤት ስትሰሪም የጽዳት ሰራተኛ ነበርሽ። ደሞዙ ትንሽ ነው፣ ስራ አለሽ ይባል እንጂ። ከዛ በኋላ እነዛን ለ4 ምናምን ክላሶች ስከፍል ብር አይተርፈኝም። ከዛ ደግሞ ሆዴ አዲስ ሆነብኝ። ማላቀው ሆድ ለካ ሆድ የለም ስትዩ ነው የሚሰፋው መሰለኝ። እና ግን እንደዛም ሆኖ ያው በቀን አንዴ ነው መብላት የምችለው ማለት ነው። መቼስ ተመላሽ ስትለምኛት ቀኑን ሙሉ ስጭኝ አልላት። ያውም እኮ ዋሽቼ ነው። ምግብ ቤቷ ጋር ሄድኩኝና ታቀኛለች። ለእኔ ነው እንዳልላት ለብሼ ነው የምታየኝ። አምሮብኝ ነው የምታየው። ልብስ ደግነቱ አንዴ ገዛሽው ለ5 ዓመትም ስለሚያገለግል ጥሩ ነው፣ አያሳፍርሽ። ሆድሽ ግን የየቀን ጥያቄ ነው። እና ጎረቤት አለችኝ፣ እርጉዝ ነች እና ሰው ያስተረፈው እንጀራ የተነካካ ምናምን ያምራታል፣ ልውሰድላት እላታለሁ። በቃ በጣም አዛኝ ነች። ዝም ብዬም ብለምናት እኮ ካላት ነገር ላይ ነው የምትሰጠኝ። ግን አልፈልገውም። እኔ ብቻዬን ከእግዚአብሔር ጋር ሆኜ ልነስ። አደባባይ ላይ እንድታይልኝ አልፈልግም። ሂል አድርጌያለሁ ስልሽ ልክ ነኝ። አሁን ሳወራው አላፍርም፣ ያኔ ግን ያሳፍረኛል እንጂ እኮ አብሮሽ የሚሰራውን ሰው ብትነግሪው ያበላሻል። አብልቶ ደግሞ እንዲመጻደቅብኝም ሰው አልፈልግም። ምክንያቱም ትንሽ ነገር ሰጥተውሽ ብዙ ነገር የሞሉልሽ መስሏቸው ብዙ ሰዎች ያሳንሱሻል።
እና ልቤ ውስጥ ያለው ህልም ትልቅ ስለሆነ ሰው እንደ ትንሽ ትሪት እንዳያረገኝ አልፈልግም ስቲል ማለት ነው። እንዴት ያንን ፍራቻ መራብን የመረጥሽው? ከዛ በኋላ በቃ በቀን አንዴ ትሰጠኛለች እበላለሁ። እና ጾም ነበረ፣ እጾማለሁ እስከ 9 ሰዓት። ከዛ ፀሐዬ በጊዜ ልወጣ ነው ስጭኝ ይዤላት ልሂድ እላታለሁ። ሰዓት ሊደርስ ሲል ማለት ነው፣ ቅርብ ስለሆነ ትሰጠኛለች። ምሳ ገዝቶ እንደመጣ ሰው ገብቼ ይበላለሁ። ይጣፍጣል። እርቦሽ ያገኘሽ ሁሉም ነገር ይጣፍጣል። አንዳንዴ እንደውም እሷ አዲስ እንጀራ አርጋ እንዲህ በእጇ ነካክታ ትሰጠኛለች። እቺ ሴት እስከ መቼ ነው የሰው ትራፊ የምትበላው? ታዝንላታለች፣ ለእርጉዟ ማለት ነው። አልነገርኳትም። አንድ ቀን ሂጂ በደንብ አጫውታታለሁ ይሄን ለሷም ማለት ነው። አላወቀችም። በቃ እኔ ሶሻል ሚዲያ ላይ ወጥቼ ሳወራ ነው በዙሪያ ያለ ሰው ሁሉ እንዲህ ነሽ እንዲህ ያለኝ። አላወራማ፣ ለምን አወራዋለሁ? አሁን ትንሽ ቀና ብያለሁ፣ ለዛ ነው የማወራው። ያስከፋሽ ሰው ነበረ? ለምሳሌ ያን ቪዲዮ ሶሻል ሚዲያ ላይ ስታጋሪው ለምግብ ነው ብለሽ ስትይ ግን ያሳለፍሽ ኤክስፔሪየንስ አለ? ያው በቃ እንደዚህ ነው። እሷ ጋር አሁን የተወሰነ ጊዜ በላው አልኩሽ። አንዳንድ ቀናቶች ዝም ብዬ ነው የማድረው ሳልበላ ማለት ነው። እና ድንገት ደግሞ የሆነ ብር ሳገኝ ዝም ብሎ አጋጣሚ የመጣ ብር ከሆነ ሄጄ በስማ ያማረኝን ሁሉ እበላለሁ፣ ብቻዬን ማለት ነው። ብቻዬን እበላለሁ። እና ከስንት አንዴ ትንሽ ነገር ስበላ ያየኝ ስታፍ 1 ወር እኮ ተርቤ ይሆናል፣ ግን አንድ ቀን ጁስ አዝዤ ስጠጣ ይሳለቁብኛል። ማለት ደሞዜን ያውቁታል። እቺ ልጅ ምን ከየት አግኝታ ነው እንደዚህ የምትሆነው ይሉኛል። ገብቶሻል? አንድ ቀን ለጠጣው ጁስ ማለት ነው። በጣም ያማል። እግዚአብሔርን እኔ አሁን ነው ይቅር ያልኳቸው ሰዎችን። አሁን ነው እግዚአብሔር እኔን ይቅር ሲለኝ አይቼ ሰው ይቅር ያልኩት አሁን ነው። እና እያንዳንዱ ሰው ያደማኛል፣ መንገደኛው ሁሉ ማለት ነው። አንድ ቀን የሚያቀኝ ሁሉ ያደማኝ ነበር፣ ግን ያልፋል። አሸንፌያለሁ። ትምህርቴንም ተምሬ ጨረስኩኝ። የምፈልገውን ቱሪዝም ተማርኩኝ፣ ሞዴሊንግም ጨረስኩ፣ ተመረቅኩ። እናቴ የምታስመረቀችኝ። ከዛ አንዳንድ ስራዎችን መስራት ጀመርኩኝ እና ደስ ይለኛል። እነዛን ነገሮች ሁሉ እናትሽ ታውቅ ነበረ በዛ ነገር ውስጥ እያለፍሽ እንደሆነ? እናቴ አታውቅም። እናቴ ካወቀችማ ከኔ በላይ ነው የሚያማት። አሁን ሊሳካልኝ ነው፣ ትንሽ ነው የቀረኝ እላታለሁ። ትንሽ ነው የቀረኝ፣ አሁን እንደዚህ ሆኖ ምናምን እላታለሁ። በተስፋ ሞላኋት እሷንም እንጂ ብነግራት ሁሉም ነገር ትታ ትመጣለች፣ ሁሉንም ነገር ትታ። እና እኔ ወጣት ነኝ፣ እናቴ ግን ትልቅ ሰው ነች። መከራ አትችልም፣ ይበቃታል። እኔን ለማሳደግ ብዙ መከራ አይታለች። ሲንግል ማም ሆና ብዙ መከራ አይታለች እና ይበቃታል። ስለዛ አልነግራት። በቃ ይሄ ታሪክ እኔና እኔ ነው የምናልፈው። በዓላት ሲሆኑ ትሄጂ ነበር? ከስንት አንዴ። አሁን 4ኛ ዓመት ሆነ ሄጄ አላውቅም፣ ግን ለመስከረም አዲስ ዓመት ሲሆን ሄድ ነበረ። እንዴት ነበር የምታሳልፊው በዓላትን? እኛ ቤት ያው አባወራ የለም። ስለዚህ እኔ እናቴና ወንድሜ ነን። ይሄ ግርግር የበዛበት ፋሚሊ አይደለም። ትንሽ ሆነን በደንብ የምንተዋወቅ ነው እና ረዥም ጊዜ እናቴ ጋር አሳልፋለሁ። ወይ እናቴ ጋር ነኝ ወይ ብቻዬን ነኝ። ከሰው ጋር አልገጥምም። እኔ እንጃ አይጥመኝም የሰው ወሬ። አያደሙትም። አውርተው ልቤን ውሃ የሚያነሳ ነገር አያወሩኝ። እና በዛች ትንሽ ጎጆችን ደስ የሚል በዓልን እናከብራለን ከእናቴ ጋር። ያው ብዙ አልቆይም፣ ስራም ስለማይፈቀድ ብዙ ጊዜ ቶሎ መለሳለሁ። እግዚአብሔር ይመስገን።
ነገሮች እንዳልሽው ያልፋሉ። ተመረቅሽ፣ አሁን ምን ላይ ነው ያለሽው? ተመረቅን እና ክላስ ሳንጨርስ የራሳችንን ቱር ጉዞዎች ማዘጋጀት ጀመርን ከጓደኞቼ ጋር። የራሳችንን የቱር ካምፓኒ ከፈትን። 4 ሆነን የጀመርነው። በቃ አሩን ነው ሁሉንም ህይወት ቱሪዝም ካሰኝ ልበልሽ፣ ብዙ ነገር አየሁበት። በቃ ቱር መስራት ጀመርን። እስከዛን ጊዜ ባንክ አልለቀኩም ነበረ እና አሁን 2ኛ ዓመታችን ነው። እንሄዳለን እሁድ ብዙ ጊዜ ጉዞዎች እናዘጋጃለን እና 3 ጉዞ እናዘጋጃለን። 3ታችንም አንዳንድ መኪና ይዘን የተለያየ ቦታ እንሄዳለን። አዲስ ሰው ማግኘት እና ደግሞ የሆነ ሰው አንቺ ቀድመሽ የሆነ ነገር አውቀሽ ትገኝና አንቺ ጋይድ እንድታረጊው ሲመጣ ማየት፣ ስምሽን ሲጠሩት መስማት፣ የሆነ ሰው ስለሚበላው ነገር ማሰብ፣ የሆነ ቦታ ይዘሽ ሄደሽ እሱን መጠበቅ ምናምን በጣም ደስ ይላል። ከዛ በላይ ተፈጥሮን ማየት ማወቅ ብዙ ነገርን ያስተካክሉታል። እንግዲህ ትክክለኛ ውሳኔ ነው የወሰንኩት እየራበኝ ትምህርቱን መምረጤ ብለሽ እንድታስብ ያደረገሽ። ምክንያቱም አንዳንድ ጊዜ ምግብ ብቻ አይደለም፣ ብዙ ጊዜ የጊዜያዊ ምቾታችንን ላለመልቀቅ ነገ ላይ መሆን ያለብን ነገር የምናጣባቸው ጊዜዎች አሉ። ትልቅ ውሳኔ ነው። አሁን ላይ ደግሞ ሰክሰስ አድርገሽ በተማርሽበት ነገር ቋንቋ ተማርሽ። ምክንያቱም ቱሪዝም እና ቋንቋ አብረው የሚሄዱ ነገር ናቸው። ቱሪዝም ብቻውን ብትማሪ ምንም ያስፈልግሽ ነበረ። አንዳንድ ሰው ራበኝ ስትይ 3 ትምህርት የተማረች እኮ ነው ቅብጠት ነው ሊልሽ ይችላል። አዎ እሱ አለ። አንድ ስታፍ ምን አለኝ፣ ጠራኝና ሶሊያን አንቺ እኮ ህይወትሽ ላይ ወጪ ብቻ ነው ያለው አለኝ። እስኪ ገቢ የሚያስገኝሽን ነገር አድርጊ አለኝ። በቃ የሆነ ቦታ ትምህርት ያለሽ የሆነ ነገር መክፈል ነው። ሰው እኮ አንድ ነገር ተምሮ ብዙ ገቢ ያመጣል ይለኝ ነበረ። ከቅንነት ነው ኦፍኮርስ፣ ግን ደግሞ ውስጤን ደግሞ እንዴት ታሳያለሽ ላለሽ ሰው ሁሉ ትችት፣ ህይወቴም በሙሉ ትችት ነው እኔ ላይ። በጣም የቅርብሽ ሰው ይተችሻል። አውቀዋለሁ ይሄንም ሆኖ ለዚህ ነው፣ ይሄንም ሆኖ ለዚህ ነው። ይሄ ሰውዬ ስላልገባው ነው። ትንሽ ልቤን ከፍቼ ባሳየው እኮ ይረዳኛል። ግን እግዚአብሔር ልብ እንደበቀው እና ምንድነው ነገ የምሆነውን ነገር እኔና እግዚአብሔር ብቻ አወቅ ነው። ኢቨን እናቴ እንትን አትለው እንዴት ማለት ምንም ሰውን ብትወጁ ውስጥሽ ላይ የሚከናወነውን ሂደት አታሳዩ። ሚስጥር ነው። ረቂቅ አድርጎ አይደል የፈጠራት። ስለዚህ ሚስጥር ነውና እኔ ብቻ ነው እነዛን ነገሮች የማያቸውና አይ መድኃኒዓለም በቃ ጊዜውን አታርቀው ነው የምለው። ጊዜውን አታርቀው፣ ለሰው መዘባበቻ አታድርገኝ ይለው ነበረ። ግን በቃ አየሁት፣ እግዚአብሔርን በህይወቴ ውስጥ በጣም አየሁት። ከመጀመሪያው ቀን ጀምሮ ማለት ነው። ያ ቃል ማንም እንደሌለኝ፣ አባትም የለኝም፣ ማንም የለም፣ እኔን የሚጠብቀኝ ሰው የለም። እኔ ነኝ የማላውቀው የነበረ እሱ እንዳለኝ። እሱ ግን በየቦታው እኔ አሁን አይዞሽ ምናምን መባል ከማጽናናት አልፎ ተራ ቃል ሆኖብኛል። ሰው አይዞሽ ምናምን ሲለኝ ሳለቅስ ኮመንት ላይ አይዞሽ ምናምን ሲሉ ንግግር ነው። እኔና እግዚአብሔር በምናውቀው አይዞሽ ብሎ ሽኩ ያለኝ ብዙ ቀናቶች ቶሻል። የእግዚአብሔርን ድምጽ የሰማሽባቸው በደንብ ነው የሰማሁት። ራሴን እስከ ማጥፋት ድረስ ስደርስ ያሻገረኝ እሱ። እንደዛ ደርሰሽ ታውቂ ነበር? በዚህ ሁሉ ያለፍኩ ፈተና የበዛበት ህይወት እኮ ነው። እንኳን ሴት ሆነሽ ሰው ለምንድን ነው የማላስበው? በደንብ ነው ያሰብኩት እና አስቤም ሰማይ ቤት ሄጄም ከሱ ጋር መለያየት ደግሞ አልፈልግም። ስለዚህ ራሴን ማጥፋት የለብኝም እና ከማረሳው ነገር የሆነ ቀን
ደከመኝ። ሰው አይደለም ድክም ሲለኝ ንስሐ ገባሁኝና በቃ እኔ እናንተ እንታረቅ አልኩት። እግዚአብሔር ማለት ነው እንታረቅ። አትሊስት በቃ እዚህ ምድር ላይ ከአንተ ጋር እየኖርኩኝ አይደለም፣ እዛ ልምጣና እንኖር። ግን በቃ ይኸው ንስሐ ገባሁልህ፣ ኃጢአቴን ይቅር ብለኸኛል፣ አሁን ንጹህ ነኝ። አሁን ብሞት አንተ ጋር ነው የምኖረው፣ ደግሞ የልቤ ልብ ሲሰማኝ ማለት ነው። ስለዚህ እንታረቅና ገድለኸኝ እደር እና ሽሮ ሜዳ ሄጄ እኔ በደንብ አቡጀዴ ገዛሁኝ እና ያው ሰው ሲሞት በዛ ይከፈናል ስለሚሉኝ ነው አላውቅም። ከዛ ታጠብኩ። ከተፈታው በኋላ ታጠብኩኝ፣ ንጹህ ሆንኩኝ ምናምን። ማታ ጸሎት አደረግኩኝ። ከዛ ጠቀለልኩት ላይ እና ጠቀለልኩትና እንደምሞት አውቀዋለሁ። ጸሎት ይሰራል ብለሽ? አዎ፣ ምክንያቱም እያሳየኝ ነው። ሁሉንም ነገር እኮ እያደረገልኝ ነው። ስለዚህ እንዴት እቺን አይሰማኝም? በቃ የጠበቀኝ ንስሐ እስክገባለት ነው አልኩኝ። ከዛ በኋላ ቢያንስ ስሞት እንኳን እንዳልሰማው አልኩኝ። ደግሞ ስሞት እንዳልሰማው የእንቅልፍ ክኒን መውሰድ አለብኝ። እሱን ወሰድኩኝ። በቃ ተሰናብቼ ተኛው። በሬን አልቆለፍኩትም ሰው እንዲገባ። እኔ አንድ አይደለም የፍቅር ህይወት የነበረኝ ብዙ ነው። ይህን ደግሞ በኩራት ነው የማወራው። እና ፍቅረኛ መያዝ ምፈልግ የነበረው ደህና ዋልሽ ደህና አደርሽ ትባባያለሽ። ቢያንስ ስሞት ደውሎ ስልኬ ሳይሰራ ሲቀር ይመጣል። ከልጁ በኋላ ሞክሬያለሁ እኮ ማለት ትዳሩን ነው እንጂ የተውኩት ህይወት ይሄ ፍቅረኛ ኑሮሽ መኖርም እፈልጋለሁ እኮ እና ሞክሬያለሁ። የተለያየ ሰው ጋር ማለት ነበሩኝ ነው የምለው ስትይ፣ ምናልባት ለሰው ግልጽ እንዲሆን ከምን አንጻር ከምን ፍራቻ ነበረ እዛ ነገር ውስጥ የገባሽ? አያይዤ እነግርሻለሁ ብዬ ነው። እና ለዛ ነበረ ግንኙነቶች ውስጥ የምገባው። እና መሞት ያን ያህል አይከብድም፣ ግን የምትገኝበት ቀን ያሳስብሻል። ብቸኝነት ክፉ ነገሩ ማንም ቼክ አያደርገኝም እና የሞትኩ ቀን እንደምቀበር አይደለም የማስበው። በሬን ማልቆልፈው ለዛ ነው። እንደው ድንገት ሰው መጥቶ እንኳን ድምጼ ጠፋ ብሎ ከፍቶ እንዲገባ፣ ሰውነቴ ሳይበላሽ እንደዚህ እንደሆንኩኝ እንድቀበር ተኛሁኝ። እንደዛ ተጠቅልዬ ጠዋት ሆነ። ጠዋት ሲሆን ሰዓቱን ጠብቆ አላርም በሚቀሰቅሰኝ ሰዓት ጠብቆ ነው የተነሳሁት። ግን ልብሱ ላይ የለም፣ ተገለባብጫለሁ። ስለዚህ እንድኖር ትፈልጋለህ፣ በቃ እንድኖር ትፈልጋለህ። ህልም አለኝ። ህልሜን ሳታሳየኝ እንደማትገለኝ አሁን አምኛለሁ። የበለጠ ወደሱ ተጠጋውኝ ማለት ነው። እና ስለ ሪሌሽንሺፕ እዚህ ጋር ያወራሁልሽ ምን መሰለሽ፣ መፈለግ እፈልጋለሁ። እናቴ ባለመፈለግ ሳይሆን ብቻዋን ስትኖር ለእኔ ያላጋራችኝ ብዙ ህመሞች አሉ። እና የሆነ ወንድ ህይወቴ ውስጥ መጣ ስላት እሷ ነች በጣም ደስ የሚላት የእሷን ህይወት እንዳለግመው። እና እዚህ ሆኜ እነዛን ነገሮች ዴት ሳደርግ እና ስሞክር በተስፋ መቁረጥ ውስጥ እንኳን እነዚህ አይነት ነገር ገጥሞኝ ስሞት በነጋታው መጥቶ ቼክ ስለሚያደርገኝ ቶሎ እቀበራለሁ ነው ሀሳቡ። በተስፋ መቁረጥ ውስጥም በተስፋ ውስጥም ነው ፍቅረኛ መያዝ የምፈልገው የነበረው። ግን እላፊ ሰጠውኝና ተሰባበርኩ። እላፊ ማለት ነው። እናቴ ብቻዋን ያሳደገችኝ ስልሽ ይሄ የአባት ክፍተት አለብኝ።
እና እኔ አሁን አባት እንዲደባብሶ ሊሰማሽ የሚችለውን ስሜት አላውቀውም። ትምህርት ቤት ደርሼ ስመጣ ጎበዝ ብሎ እያባበለኝ ወይም እያደነቀኝ አባት የለም። እና እነዚህን ነገሮች ከወንድ ልጅ አገኛለሁ ብዬ አስባለሁ። መደነቅ እፈልጋለሁ። አፍቃሪ ነኝ ስልሽ የሆነ ህፃን ልጅ ታውቂያለሽ፣ ህፃን ልጅ እንግዳ ሆነሽ ቤቱ ስትሄጂ የሚወድሽ ከሆነ እናቱ የገዛችለትን እቃ ያሳይሻል። ይሄ አዲስ የለመደውን ጨዋታ መጥቶ ያሳይሻል። የሆነች ነገር ደብቆ ይሰጥሻል። በቃ ቡርቅ ነው የሚለው አይደል? እንደዛ ሆኜ ነው የምወደው ሰው። ያ ነገር ግን እኔ አይፈልጉትም እና እላፊ ስጠጋ ሰው ይርቀኛል። እና ሰው በጣም በፈለኩ ቁጥር ሰው አጣሁ። እኔ መስከረም ላይ ነው ይሄ ነገር እየተጠናቀቀው ህይወቴ ውስጥ ማለት ነው። በቃ እግዚአብሔር በምህረቱ ሲጎበኘኝ ከዛ ከሞት መንቃት በኋላ ብዙ ነገር ያነቃ። ማንም ወንድ መጥቶ ያቺን ክፍተት እንደማይሞላት ገባኝ። አባትም ህይወትም እግዚአብሔር እንደሆነ ገባኝ። ጸበል ተጠምቄያለሁ ብዙ ጊዜ። በዚህ እኔ የሆነ ሰው ጋር ፍቅር ሲይዘኝ ጸበል ነው የምጠመቀው። ላይክ ምን ሆንኩ መሰለሽ? ፍቅርን እንደ መንፈስ ማየት ጀመርኩኝ፣ እንደ ሰይጣን። እና እግዚአብሔር ግን የተመላለስኩበትን ህመሜን ሰምቶኛል። ዝም ብዬ አልነበረም ጸበልም የሄድኩት የጸለይኩት። ልክ ሲሰማኝ ምን ሆንኩኝ? ኢቭን ነገ ጧት ባል ባገባ ባሌ ራሱን ማይተካው እግዚአብሔር የሚተካው ክፍተት አለ ህይወቴ ውስጥ። ማንኛውም ሰው ህይወት ውስጥ ወንድም ይሁን ሴት የሆነ ክፍተታችንን ከእግዚአብሔር ውጭ ማንም አይሞላው። እሱ ገባኝ። ልክ እሱ ሲገባኝ ነቃው። ስናቃ ያለሁበት ቦታ ልክ አይደለም፣ ማድረግ የምፈልግበት ነገር አልደረስኩም፣ ልክ አይደለም። ይሄ መንቃት እንደዛ ሰው በጣም የምፈልገው አባት ስላልነበረኝና የልጅነት ትራውማ ኖሮብኝ እንደሆነ ሲገባኝ በቃ ታረቅኩኝ፣ ከራሴ ጋር ታረቅኩኝ። ባለኝ ነገር ደስተኛ መሆን ጀመርኩ። ይሄ ወንድም መፈለግ የሚለው ነገር ጤነኛ ሆነልኝ። አልፈልግም እኮ አይደለም፣ አሁን እፈልጋለሁ። እንኳን አሁን ጤነኛ ሆኜ ድሮም ፈልጌያለሁ። ፕላስ አሁን የእግዚአብሔር ልጅ ነኝ፣ የንጉስ ልጅ ነኝ። እግዚአብሔር መርጦ የተሻለ ሰው እንደሚሰጠኝ አምናለሁ እና ተረጋጋው። አሁን መውደዴን ላንቺ ለማሳመን አልጋጋጥም። በቃ ይቅር። በቃ ፍቅሬንም እኔንም ለራሴና ለእምነቴ፣ ለእግዚአብሔር፣ ለእናቴ ያልተካሰች እናት አለች። ወንድ በማሳደድ ጩኸቷን ያልሰማውላት እናት አለች። ገብቶሻል? እና ስኬትን በሁለት መንገድ ተረዳሁት። የስፒሪቹዋል ስኬት እና ፋይናንሻል ስኬት። አሁን መንፈሴ ይሄ ስፒሪቹዋል የሆነ ነገሬ ሂል አድርጓል። እነዛ ያስቀየሙኝን ሰዎች፣ የገፉኝን ጊዜያቶች በቃ ትምህርት ናቸው ብዬ ይቅር ብያቸዋለሁ። አሁን አንዳንዴ ሰው ዝም ብለሽ ያስጠላሻል አይደል? ይሄን ሰውዬ እኮ አልወደውም ምናምን ትያለሽ። እንደዛ ነበርኩኝ። አሁን ሰው በጣም እወዳለሁ። የኔ ተአምሩም ረቂቁም ነገር በዚህ ምድር ላይ ሰው ነው። እግዚአብሔር ምንም ከዚህ በኋላ እኔ ተአምር እንዲሰራልኝ አልጠብቀውም። በቃ የሰውን ልጅን ፈጠረ እኮ ተአምር። በውስጥሽ የሆነ ኃይል አለ። እጅሽ እንዲህ ሲንቀሳቀስ፣ ተኝተሽ ስትነሺ፣ አሁን እግዚአብሔር እንደዚህ የማወራውን ነገር ባትሰሚውስ? ግን ከማውራትሽ በላይ ደግሞ እንዲሰማ አደረገው። ጆሮ ሰጠሽ፣ አይን ሰጠሽ፣ አፍንጫ፣ እጅ፣ እግር ምናምን። ይሄ ስነ ፍጥረት የሚባለው ነገር ልክ ሲገባኝ ይሄ ስፒሪቹዋል የሆነ ነገሬ ሰክሰስፉል ሆኗል። አሁን ቃል እናወጽማ። እኔ ከዚህ ኢንተርቪው በኋላ እጄ ብሞት ጉዳይ አይደለም። አሁን ላይ ይዤዋለሁ መሰረቴ ማለት። ሌላኛው ሰክሰስ ደግሞ በፋይናንሻል በማቴሪያል ምናምን የሚገለጽ ሰክሰስ ነው። እሱ የሚመጣው ከዚህኛው በኋላ ነው። አንዳንዴ ይሄኛውን ሂል ሳናረግ በስፒሪቹዋል በሆነ ነገራችን ሰክሰስፉል ሳንሆን ያኛው ሲመጣ ለመውደቅ በጣም ቅርብ ነን።
አታቂው የሚመጣውን ገንዘብ ሀውቱ ማኔጅ አታቂ። ስለዚህ መጥፊያሽ ይሆናል። ከዚህ በኋላ የሚመጣው ይሄ የመገለጥ ሰክሰሴን መጥፊያ እንዳይሆን እግዚአብሔር መጀመሪያ እኔን ያዳነው። ስለዚህ እኔ አሁን ስኬታማ ነሽ ወይ ብትይኝ በደንብ ድኛለሁ። በቃ ድኛለሁ። እግዚአብሔር ዛሬ ልገልሽ ነው ቢለኝ ችግር የለውም እምል አይነት ሰው ነኝ። አሁን በየጊዜው ኃጢአት ትሰሪያለሽ እኮ ግን በንስሐ ህይወት እመላለሳለሁ እንዳንዲት ወጣት ሴት እና እግዚአብሔርን ፊል አደርገዋለሁ፣ አየዋለሁ፣ በነገሮች ሁሉ አየዋለሁ ምናምን። በዚህኛው ነገር ሰክሰስፉል እኛለሁ። በማቴሪያል ደረጃ ደግሞ ከመጣት ከዚህ በኋላ እንደሚመጡ በጣም እርግጠኛ ነኝ። እኔ እግዚአብሔርን ነው የምልሽ። ከሆነ ጊዜ በኋላ እስትንፋሴ ሁሉ ገንዘብ ይሆናል። ገብቶሻል? ምክንያቱም ድኖ የወጣ ነገር ነው። አእምሮች ላይ እኮ ብር ይመላለሳል፣ የቢዝነስ አይዲያዎች ይመላለሳሉ፣ በረከቶች ይመላለሳሉ። ወጥተው እንዴት ገንዘብ ይሆኑ ነው አይደለ? ስለዚህ መንገዱን ነው እግዚአብሔር የማርያም መንገዱን እንዲህ እያሳየኝ በቃ የሆነች ነገር ስተነፍስ ገንዘብ፣ የሆነ ነገር ሳረግ ገንዘብ እንደሚሆን አምናለሁ። እሱንም ደግሞ ተካፍዬ እንደምበላው አምናለሁ። ገብቶሻል? በቃ በብዙ ነገር አሳለፈኝ እኮ ስስታም እንዳልሆን ማለት ነው። እና ስኬታማ ነኝ አሁን። ይሄ የቱር ካምፓኒ መክፈቱ አይደለም የስኬት ከ2 ዓመት በፊት ተከፍቷል፣ ግን ስቲል የሆነ ክፍተት ነበረኝ። ግን ያው መስከረም ላይ ብዬሻለሁ ይሄ አመት ለኔ በቃ በጣም የነቃውበት ጊዜ ነው እና አሁን ነው እንደውም ሰክሰስፉል እንደሆንኩ ፊል እያደረኩ ያለሁት በደንብ ማለት ነው። ከዚህ በኋላ እናትሽን ባሰብሽው ደረጃ አኮራሻት ወይም የምትፈልጊውን ነገር አደረግሽ? ያው እናቴ አሁን ሰው ነች ምን ሌላ ሰው ማለት ነው። አሁን የነገርኩሽን ሰክሰሶች እኔና እግዚአብሔር ነው የምናውቃቸው እና እዚህ ጋር መጥቼ ሳወራሽ ፖዚቲቭ የሆነ ነገርን ሼር ሳረግሽ ምናምን ቺ ልጅ ጤነኛ ነች ብለሽ ታስብኛለሽ። እንደ እናትና እንደ ሌላ ሰው ግን ስታያት እሷም የተገለጠው ነው የምትፈልገው። የሆነ ነገር ልኬላት የሆነ ነገሯን ፊክስ ሲያደርገው የሆነ ቦታ እንደዚህ ሳረጋት ምናምን ነው። ብነግራትም አሁን እንትን አይላትም። እናወራለን እኮ እሷ ቆራቢ ነች፣ መንፈሳዊ ህይወት ላይ በጣም ጠንካራ ነች፣ እናወራለን። ግን እኔ እንድረዳው የምትፈልገው መንገድ አይደለም እየተረዳችኝ። ይሄኛውን እኔና እግዚአብሔር ብቻ ነው የምናውቀው፣ መዳኔን ማለት ነው። መዳኔን፣ ፖዚቲቭ መሆኔን። እንዴ ዝም ብሎ መንገደኛ ሰው አስጠላኝ ማለት እኮ የትልቅ በሽታ ነው። አሁን አንዳንዴ ኮመንት ላይ ቲክታክ ላይ ኮመንት የሚጽፉ ሰዎች ያሳዝኑኛል። አሟቸዋል። እንደ ትውልድ አሙናል፣ ባጭሩ ማለት ነው። እንደ ትውልድ አሙናል። ዝም ብዬ ሳይሽ የምናደድብሽ ከሆነ ጤነኝነት አይደለም። እዛ ጋር ገብተውን ኮመንት ሲጽፉ ያልዳኑት ያለፈ ትራውማ አላቸው ምናምንና እሱን ነው መተው ቡም የሚያደርጉብሽ። ስለዚህ እግዚአብሔር ቢፈቅድ አሁን እንደነዚህ አይነት ነገሮች ላይ በደንብ መስራት እፈልጋለሁ። እግዚአብሔር በሰጠኝ በገባኝ በገለጠልኝ ብርሃን ልክ እነዚህ ነገሮች ላይ ነው መስራት የምፈልገው። ምክንያቱም ትውልድሽን ሳታድኝ ምንም አይነት ቴክኖሎጂን ቢመጣ የሀገር እድገትን ቢመጣ ለውጥ የለውም። ስለዚህ እኛንን ያልዳን ነው፣ ወጣቱ ነው ያልዳን ነው። ተነስቶ ማንም ሰው ራሱን የሚያጠፋው ስላልገባው ነው። እና ደግሞ በግልጽ የሚያስተምርሽም ሰው የለም። ተናግሬዋለሁ። በቃ ሰዎች ሰክሰሳቸውን ነው የሚያሳዩ፣ ግን ያለፉበትን መንገድ ብዙዎቹ ግልጽ አይደሉም። እኔ መጥቼ ሳወራ ሂል አድርጌያለሁ። ሼር ሳረግሽ ብዙ ሰዎች እርቀውኛል። ስለ ሱስ ስናገር ስለምናምን እርቀውኛል። ኦልሬዲ ያለፍሽበት ታሪክ ነው። ዛሬ ያንን አይደለሽም አንቺ። አዎ ያንን አይደለሁም፣ ግን ምን ያረጋል አልፈሽ የለ ለምንድን ነው የምታወሪው? እዚህ ጋር ትኩረት ለመሳብ ነው ወይ ይሉሻል። የማንን ትኩረት ነው የምስበው? ትኩረት ለመሳብ ያደረኩት ነገር የለም፣ ግን ስተነፍሰው እኔም ጋር አለ ይሄ ህመም ነው። በቃ አይዞሽ ነው አይዟችሁ ነው አይደል? በዚህ መንገድ ላይ ያለፉ ላሉት ሰዎች እኔ ሰው ያለፈበትን መንገድ ቢያወራ ወይም ማውራቱ ብዬ ሳስብ የሚመጣ ወደ አይምሮ ምናልባት አንቺ የቆምሽበት ያለፍሽበት ቦታ ላይ አንቺ ምናልባት አሁን ሌላ ቦታ ላይ ነሽ። አንቺ የነበርሽበት ያ ምሽት ላይ እዛ ጎዳና ላይ የሚያድር እዛ ጭፈራ ቤት የሚያድር እዛ ነገ ጠዋት ተኝቼ እንድነቃ አታድርገኝ ብሎ የሚተኛ ሰው ይኖራል። እና ለእነዛ ነገሮች ይኸው ያልፋል።
አሁን እዚህ ጋር ቆሜያለሁ። ስታወሪያቸው ነው የምታውቂያቸው። ገባሽ? አሁን ቲክታክ ላይ ካየሁትም አሁን እንደዚህ ስታወሪ ኦኬ እንደዚህ ለካ መሆን ይቻላል የሚሉ ነገሮች ይመጣሉ። እና ምናልባት ሰዎች የማይረዱትኝ ይሄንኛውን ነገር ይመስለኛል። የማይረዱት ይሄኛውን ነገር ነው። አሁን ራሱ ከመምጣቴ በፊት እያለቀስሽ እንዲህ ማውራትሽን ግን አልወደድኩትም ምናምን ይሉሻል። የት ነበሩ ትላንት? ሳላወራ ቀርቼ እኮ አይደለም። በጣም ከቸገረኝ እጠይቅሻለሁ። ምን ሆነሽ ነው ብሎ ያላማከረሽ ስልክ የዘጋብሽ ሰው ዛሬ መጥቶ ምናምን ልክ አይደለም እኮ ጥሩ አይደለም ምናምን። በቃ እኔ አውቄዋለሁ። ትላንትና ማንም ሳያስተምረኝ ማንም ሳይመክረኝ አልፌ መጣሁ አይደለ? ስለዚህ አሁንም አልፋለሁ። እና ምኑ ባሰሽ ብትኝ ምክር ፈልጌ አይደለም የመጣሁት። በቃ እኔ ጋር አለ የሆነ ነገር ይሄው አሳልፌዋለሁ። እግዚአብሔር ብሎ እዚህ ጋር ደርሻለሁ። ነገ ይሄን መስራት ፈልጋለሁ እና አይዟችሁ በርቱ ያለ ነው። እናንተ ጋር የደረሰው እኔም ጋር ደርሷል። ሌላኛውም ስኬታማ ሴት ላይ ደርሷል። በቃ ይሄ ሽንፈትሽን አውጥተሽ የማውራትና ያለማውራት ጉዳይ ነው። ሞር መከበር ስትፈልጊ ያሳለፍሻቸውን ነገሮች አሁን ራበኝ ብሎ ማውራት ሊደብር ይችላል። አንዳንድ ጊዜ ደብረው ሰው ይኖራል። ምክንያቱም ነገ ጠዋት እንዴ አንተ ችጋራም ትላንት ኮርቦህ ነበረ ብሎ ትችትን ሰው ይፈራል። ይሁን አልፈራም እሱ። ያው ሰዎች በትላንትናው ነገራቸው አይመዘኑም ብዬ አስባለሁ። እና እሱን ትችት ፍርሃት ብዙ ሰዎች በጣም ብዙ ከኔ የሚባሰ ነገር ያሳለፉትን አያወሩንም። ስላላወሩን እኛ ስኬታቸውን ብቻ እያየን ብዙ ጊዜ ቀንተናል፣ እኔንም ጨምሮ። እግዚአብሔር ለእንትና እንደዚህ ያረከው እኔ ምን ስለሆንኩ ነው? እኔንስ አልፈጠርከኝም ወይ ብዬ ብዙ ቀን አማርሬዋለሁ። ስለዚህ እንደዚህ መሆን የለበትም። የመጡበትን መንገድ አላየንም። ዝም ብሎ የመጣ ስኬት ደግሞ የለም በጭራሽ። አልጋ ባልጋ የሆነ ነገር የለም። የተሳካ ነገር እንኳን ተደላሎልሽ ለመቀበል የምታልፊያት ትንሽ ስቴፕ አለች፣ ድካም ያለባት። ምክንያቱም የሰው ልጅ ሲፈጠር ጥረግራ ብላ ነው አይደል? መጣር መጋር ውስጥ ደግሞ ህመም አለ። ዝም ብሎ መቆፈር ብቻ አይደለም፣ ህመም አለው። ከነ ህመሙ ነው የተሰጠን። እንደ እርግማንም በዩ እንደ ማጠንከሪያም እንደ ጽድቅም ይሁን የተሰጠን ከህመሙ ጋር ነው። ስለዚህ ማሸነፍ አለብን። ይሄ ነው እኔ ይገባኝ። ለወጣቱ ምን ታስተላልፊያለሽ? ምን መልእክት አለሽ? ከአንቺ ህይወት ከአንቺ ተሞክሮ ይሄን ነገርም ስታጋሪ ምንድን ነው ሀሳብሽ? እኔ እንኳን አሁን እኔ ለመምከር በቅቼ ምናምን አይደለም፣ ምክርም አይደለም። መጀመሪያ እንዳን ያልዳንባቸው ነገሮች አሉ። ከላይ ይኖረናል። ስኬታችን ከላይ ነው። እዚህ ጋር መጥቼም ማውራው ከላይ ነው። አበላላችን ከላይ ነው። አልኖርንም። እንደ ማህበረሰብም እንደምንም በተለይ ይሄ ትውልድ መከራው በዝቷል። የሆነ ሰው ተነስቶ ይሄ ትውልድ እኮ እንደዚህ ነው ይልሻል። ይሄ እኮ እንደዚህ ነው፣ ባለባበስሽ ትተቻለሽ በብዙ ነገር እና ከማህበረሰብም አንጻር ከግለሰብም አንጻር ብዙዎቻችን አልዳንም። በብዙ ትራማዎች ውስጥ ነው ያለ ነው እና ይዘ ነው ሳናየው ሳናስተውለው በቃ ስኬት እንዲህ እያልን ነው የምንሄደው እና ስኬቱም ሲመጣ አናጣጥመውም፣ አይገባንም እንጂ እኮ በልቶ ማደር ብቻውን እኮ ደስተኛ ሊያደርገን የሚገባ ፍጥረቶች ነን። አባቶቻችን በድንኳን ነው የኖሩት፣ ደስተኞች ነበሩ። ከምትበዩና ድንኳኑ ላይ ከምተኙ ነገር ውጪ ምንም እንትን አትይም ነበር። ግን አለፈ ብዙ ነገር ተመኘን እና ሳናጣጥመው መኖራችን በራሱ ትልቅ እድል እንደሆነ ሳይገባን ትውልዱ ባክኗል። እና መጀመሪያ የምንድንበትን መንገድ በማወቅ ሊሆን ይችላል፣ እንደዚህ ወጥቶ ሼር በማድረግ ሊሆን ይችላል። ሞር ደግሞ መንፈሳዊ ህይወታችን ላይ በየትኛውም እምነት ስንጠነክር ነው ምንድነው። ከዛ በኋላ ብርሃን አለ። እግዚአብሔር በእያንዳንዱ ሰው ልጆች ላይ ብርሃን አስቀምጧል። ዶክተር እንደ እድሜሽ እንደ መጠንሽ እና ይቅር ባይ ልብ ሲኖርሽ ነው ያን በረከትና ብርሃን እግዚአብሔር ገልጦ የሚሰጥሽ። በቂም የታጨቀ ልብ ይዘሽ አታልፊ። ስለዚህ እንደው እንደ ምክርም ከሆነ ይቅር ባይ መሆን፣ እምነት ላይ መበርታት፣ ከዛ በቃ የሚሆኑት የትኛውም ችግሮች መከራዎች እዛ ብርሃን ላይ ለመድረስ እንደሆነ ማሰብ፣ መጽናት። በቃ መጽናት ነው ያለሽ አማራጭ።
ምንም አታረጊ። ይሄ ነው ማለት ነው ፈልገው ከጠቀመ። እውነት ነው፣ ይጠቅማል። ትልቅ ነገር ነው። ወደፊት ምን መስራት አስበሻል? እኔ ብዙ ጊዜ አሁን ህልሜን መናገር አልፈልግም። መናገርም ይቻላል ግን እንደ ሀሳብ ወይ እንደ ፕሮሞሽንም እዚህ ፖድካስት ላይ ከቀረብሽም አንጻር የራስሽን ነገር ይሄን ባስተዋውቀው የምትይውን ነገር እንድታስተዋውቂው ነው እድሉ ልስጥሽ ብዬ። እንግዲህ ሰፋ አድርጌ እናገራለሁ፣ ብዙ አላስረዝመው። አሁን ባንኩን ለቅቅ ያለው፣ ስለዚህ ሞር ታይም አለኝ። ፊልምም ሊሆን ይችላል፣ ማስታወቂያም ሊሆን ይችላል፣ መስራት የምችልበት ጊዜ ላይ ነኝ ማለት ነው። በልበ ሙሉነት በጥንካሬ ማለት ነው። እንደ ትላንት እንዲህ ምናምን የምልበት ህይወት ያልሰጠኝም እግዚአብሔር እና ለዛ ነገር ዝግጁ ስለሆንኩኝ ማንኛውም ሰው ጋር መስራት እችላለሁ። ምክንያቱም ትልቁ ህልሜ ገና ነው። እሱን ለማሳካት እዚህ ጋር ሞር የሆነ ኢንካም ያስፈልገኛል። በደንብ ገብቶሻል። ስለዚህ በእነዚህ ነገሮች ላይ እሳተፋለሁ። ግን ትልቁ ህልምሽ ካልሽኝ የኢትዮጵያ ካልቸር ላይ ነው መስራት የምፈልገው በደንብ እና ትውልድን የሆነ የሚጠግን ነገር በቃ እኔ ሞር ህይወቴን ከዚህ በኋላ በይቅርታና በተስፋ ላይ ነው ፎከስ አድርጌ መስራት የምፈልገው። ስለዚህ ከቱሪዝሙ አልወጣም። የራሴ የሆነ ትልቅ ነገር ይኖረኛል በቅርቡ ማለት ነው። ሂል የምናደርግበት ለሀገራችን ያለን ግምት ምናይበት። ምክንያቱም ብዙ ሰው የሚሰደደው ወዶ አይደለም። ኢቨን እየተሰደድን እኮ አልዳንም። ታመን እኮ ነው የምንሰደደው። ገብቶሻል? ችግር የለውም ገንዘብ ለማግኘት ውጪ ከሀገርሽ፣ ግን ድነሽ ውጪ። አትሊስት ድነሽ ውጪ፣ ጤነኛ ሆነሽ ውጪ። የምሬን ነው። አሁን ብቻዬን ሳስበው በጣም ነው የሚያመኝ። አሞናል፣ ታመናል። የትውልድ በጣም ታሟል። ኢቨን እያለፋሽ ወጥተሽ ከሀገርሽ ወጥተሽ እንኳን እየሰራሽ ባለሽ ነገር እንዳትረኪ የምትሆኙ ስላልዳንሽ ነው። ማንም ሀገሩን እንደማይጠላ አውቃለሁ፣ ግን አንረካም። እርካታ በጣም ራቀብን። ገብቶሻል? እና በተቻለኝ መጠን እግዚአብሔር በሚገልጥልኝ መጠን ትውልድ ላይ ይሄ መዳን ላይ መስራት ፈልጋለሁ። የኢትዮጵያ ባህሎች ላይ በደንብ መስራት ፈልጋለሁ። እና ኤኒ ካይንድ ኦፍ ፕሮሞሽንም ይሆናል፣ ፊልምም ሊሆን ይችላል። የሚያግዘኝ ሰው ካገኘው እሰራለሁ። ፍሪ ነኝ። በቃ ድሮ በቃ ባንኩ ስለሚይዘኝ ሙሉ ሰዓት ጊዜ ስለነበረ ነው። ይሄኛው የቱር ካምፓኒ ያልኩሽ ጓደኞቼም አሉ፣ እንሰራለን። አሁንም እየሰራን ነው። ከዛ ውጪ ግን የራሴ የሆነ ኢንካም ያስፈልገኛል። የራሴ የምለውን እግዚአብሔር ሰጠኝ የምለውን ህልም ማሳካበት ማለት ነው። ኑ አብረን እንሰራለን። ክራር ትጫወቻለሽ? እሱን ለነፍሴ ነው የተማርኩት። ለነፍሴ ስልሽ በቃ ደስ ሲለኝ እኔና እግዚአብሔር እናወራለን ብዬ በማስብበት እንጂ ድምፄንም እንደምታዩ ነው። ለሙዚቀኛም ለዘማሪም የሚሆን የሆነ ነገር የለም። የአንዳንድ ድምፃዊ የለኝም። በለኩሳሳ ድምፅም ይሁን ዝቅ ባለ ነገር እግዚአብሔር በሚገባው አመሰግንበታለሁ። እግዚአብሔርን ለማምለክ የድምፅ መስረቅረቅ አስፈላጊ ነው ብዬ አላምንም በግሌ። ምክንያቱም ምስጋና ነው። በሁሉም ቋንቋ በሚገባውም በማይገባውም በምንችለውም በጎረነነም በሰለለም ድምፅ እግዚአብሔር ይሰማል ብዬ አምናለሁ። አንድ መዝሙር ተመልካቾቻችን በክራር የመጀመሪያውን አዝማች ብዙም አላስቸግርሽም? አዎ። እዚህ ጋር ግን መጀመሪያ ይቅርታ መጠየቅ እፈልጋለሁ። ለምን መሰለሽ? እኔ ሰው በምንም ቢተቸኝ ችግር የለውም። በሃይማኖቴ ግን በጣም ስስ ፓርቲ ነው እና የኦርቶዶክስ እምነት ተከታዮች አውቃለሁ በዚህ አለባበስም በዚህ ሁኔታም እንደዚህ እንደማይቻል ይቅር በሉኝ እና ያለኝ ድምፅም መጥኖ አይደለም፣ ግን በገባኝ ትንሽ እላለሁኝ። ምናልባት በዛ ሰዓት የምትዘምሪው የነበረው መዝሙር ነበረ? አዎ፣ ቲክታክ ላይ ጀምሬ ነው የታውቁት። ምክንያቱም እንዳልኩሽ ነው ድምፄ ትንሽ አስፈራኝ። ብቻሽን በነበርሽበት ሰዓት ወይ እግዚአብሔርን በምትፈልጊበት ሰዓት የምትዘምሪው መዝሙር ነበር? አዎ አሉ። ያው የመዝሙር ደብተር አለኝ፣ ተምሬው አይደል አለኝ። እና የሆነ ጊዜ ማስጠና ነበር ልጆችን ቤታቸው እየሄድኩኝ ምናምን እና ዘምራለሁ። እስቲ አንድ። እሺ
ብመጸገይ ተኺ ሓዘን ጭንቀተ ተርኸብለይኪ ቅዱሳን ኣበው መሪሶሙኺ ስለዝወፁ ካብ ሲኦል ሃዊ ይድህን በልማኖኺ ለምንለይ ኢለ ምሳተትኩኺ የልቤን ሁሉ ለማላማክር እመቤቴ ካንቺ በቀር በደካማው ሰው መጠጊያ ኮነሽ ሐዘን ጭንቀቴ የምረሳብሽ ቅዱሳን አበው አንቺን መረጡ ከሲኦል ዓለም ስላመለጡ ጻድቅ በስራው ያኔ ሲድን እጠራሻለሁ ድንግል አንቺን። እናመሰግናለን። ጎበዝ ነሽ። በጣም ያስቀናል። ክራር የሚችል ሰው በገና ምናምን በጣም ቀናል። እማራለሁ፣ ይቀሩኝን እማራለሁ። በዛ ጎበዝ ነሽ። በዚህ ሁሉ ውጣ ውረድ ውስጥ ሊሆንሽ እንኳን የሆነ ክህሎት ለመያዝ አልሰነፍሽም እና በጣም የእውነት አድንቄዋለሁ። እየተራብሽ መማርሽን አድንቄያለሁ። መማርሽ ዛሬ ላይ ጠቅሞሻል። ቢያንስ መራብ የሌለው ህይወት አሁን ላይ፣ ከዛ ደግሞ ፊውቸርሽ ቆንጆ እንዲሆን እንድታለሚ አድርጎሻል እና ትልቅ ነገር ነው። እንደ ቃል እንግዲህ እዚህ ላይ ቃል ምገባልሽ የእኛ ድርጅት የተለያዩ ፊልሞችን አጫጭር ስራዎችንም ለመስራት እቅድ ላይ ነን። ከመጣሽበት ህልም አንጻር ምናልባት ካራክተሩ ምን ይሁን፣ ረዳት ይሁን፣ መሪ ተዋናይ ይሁን አላቅም። አሁን ላይ ሆኜ ግን 2 ስራዎች ላይ እንድትሳተፍ ያደርጋለሁ በፈቀደልሽ እና ችሎታሽ በፈቀደው መጠን። ያው ኦዲሽን ይኖራል፣ ዳይሬክተሩ በፈለገው መንገድ። አሁን እዚህ ጋር ሆኜ እኔ የምወስንበት ጉዳይ ሳይሆን ግን በእኔ ግን በድርጅቴ ቃል ምገባልሽ 2 ስራዎች ላይ እንድትሳተፊ አደርጋለሁ። በጣም አመሰግናለሁ። በቃ እግዚአብሔር በጎደል ይሙላልሽ። አሜን ማለት ነው። ያው እኔ በዚህ ስራ ውስጥ ስመጣ ምን ያህል ሱስ ነው አውቀዋለሁ እና እስካላሳካሹ ድረስ ደግሞ እንቅልፍ አይሰጥሽ አይምድረው አመተኛት አትችይም። ሌሎችም ጓደኞቼም እንግዲህ ካራክተር ሲፈልጉ ከትንሽ ነው ከፍ ከፍ እያለ የተባለ የሚካሄደው። በለፋሽበት መጠን ነው የምታድጊው ብዬ አስባለሁ። እንግዲህ ከመጣሽበት አንጻር እዚህ ላይ ደግሞ መልፋት ያቅትሻል ብዬ አላስብም። እንደነሱም ሪኮመንድ አደርጋለሁ እኔ በምሳተፍበት ስራዎች ላይ ትንንሽም ነገር ቢሆን እያያስሽ እንድትገቢ። አመሰግናለሁ። ትልቅ ነገር ነው ማለት ያ እንዳልሽው ነው። በችሎታዬ መጠን ነው የምገባው። ግን እቺን ሪኮመንዴሽንም የሰጠኝ ሰው የለም። ነግሬያቸዋለሁ፣ አይተውኛል እኮ። ግን ሰው ደግሞ ትችላለች ስትባል ነው እንትን የሚልሽ እና እግዚአብሔር ምን አደረገኝ፣ ራሴን በራሴ እችላለሁ ብዬ እንድቆም እዚህ ጋር አድርጎኛል። ማንም ነግሮሽ አይደለም፣ ታያለሽ ወደፊት እና ራሴ ሪኮመንድ እንዳደርገው ገፋኝ እና እዚህ ጋር መጥቼ አንቺ ተቀብለሽኝ እንዲህ ስታወሪኝ ለእኔ ቀላል አይደለም። አጃቢ የለኝማ፣ እኔና አንቺን የተገናኘ ነው። ገብቶሻል? እና አመሰግናለሁ። እንግዲህ የተለያዩ ስራዎችን ሰርተሽ እዚህ ወንበር ላይ ድጋሚ ስለ ስራዎች ለማውራት እንደምንገናኝ ተስፋ አደርጋለሁ። እግዚአብሔር ያደርገዋል። አሜን። ይሆናል። የምታመሰግኙ ሰው ካለ እድሉ ልስጥሽ። ቀረ የምትይው ነገር ያለመራሁት የምትይው ካለ እድሉ ልስጥሽ። ያው ብዙ ነው። ሶሻል ሚዲያ ላይ ከምታጋሪው ውጪ ህይወት ይቀጥላል። አንድ ብለሽ 1 ዓመት እድሜሽ ላይ ስትጨምሪ ብዙ ቀናቶች ናቸው እና እያንዳንዱ ቀን ደግሞ አሁንም አለ እኮ አሁንም የሆነ ነገር አለ ደግሞ አልፈሽ ነው የምታወሪው። ሳልፍ የሚወራ ነገር የለም። እግዚአብሔር ይመስገን ዛሬን እንዳያደርጎኛል መድኃኒዓለም። በዙሪያ የነበራችሁ ሰዎች በሙሉ አመሰግናለሁ። ታክሲ ሁሉ አጥቼ የታክሲ ረዳት የለኝም ብዬ ወርጃ ቃለሁ። አመሰግናችኋለሁ። አላሳፈሩኝም። እግዚአብሔር ይስጣቸው። በክፉም በደግም ህይወቴ ውስጥ አላሳፈሩኝም ስትይ እዚህ ጋር አንድ ነገር እናንሳ። አንድ አባት ለመለመን ያፈረ ሰው በጣም እሱን ነው መርዳት ይላሉ እና
ምክንያቱም አንደኛውን ለመለመን የወጣ ሰው እየለመነ ነው እና እሱን ስሜት አስታወስሽኝ። እንደዛ ነው ያቋረጥኩሽ። ውይ መለመን በጣም ነው የሚያሳፍረው። መለመን ያሳፍራል። ከምግብ ውጭ ነው። አሁን የክላስ ሲቸግረኝ እኮ ለምናለሁ፣ ግን አንድ ሰው አልለምንም። ሰው ሰጥቶም እንዲመጻደቅብኝ አልፈልግም። በቃ ክብሩን እግዚአብሔር እንዲወስድ ነው የምፈልገው እና 1000 ብር ከሆነ የምፈልገው 5 ሰው ጠይቃለሁ። 200 ብር አይጎዳቸውም። ቢያንስ አልፍ ያለው ነፃ እያልኩኝ እና ትልቁን ክፍተት የሚሞላው ግን እግዚአብሔር ነው ባልጠበቅሽው ጊዜ። በተለየ መልኩ ላመሰግናት የምፈልገው የእናቴ የጓደኛዋ ልጅ መወለድ ቋንቋ ነው የሚለውን በሷ ያየሁባት እህት ስፈልግ እህት የሆነችኝ ጣና ወርቅ አለማየሁ ትባላለች። እኔና እናቴ እናውቀዋለን ያደረገችልንን። የህይወቴ ከባዱን ምናልባትም ራስን እስከ ማጥፋት ያደርሰኝ የነበረውን ነገር አሻግራኛለች። ገብቶሻል? እና እግዚአብሔር እህት አባት ሳይሰጥሽ ሲቀር ራሱ ያዘጋጅልሻል እና በጣም አመሰግናለሁ። ልጆችሽ ይባረኩ፣ ባለቤትሽ ይባረክ፣ እግዚአብሔር ከዚህ የበለጠውን ይስጥሽ። እሷን ማመስገን እፈልጋለሁ። እናቴ ትንሽ ነው የቀረን፣ ሁሌ እንደምልሽ ትንሽ ነው የቀረን። እንደተወራረድሽብኝ አትቀሪ፣ አኮራሻለሁ። እግዚአብሔር በልቤ ውስጥ ያየሁትን ብርሃን ተገልጦ በቁስም ሊሆን ይችላል በልበ ሙሉነት የሆነ መድረክ ላይ እመሰክርልሻለሁ። አሜን። ይሳካል፣ ይሆናል። ከመቼም የምንሄድባቸው መንገዶች ከመጣንባቸው አይበልጡም። እዚህ መተሽ እንግዲህ ይህንን የህይወት ተሞክሮሽን ራሱ ስላጋራሽን እጅግ አድርጌ ነው የማመሰግነው። እኔ እንዳልኩሽ ድጋሚ እንገናኛለን። ይህን ቃልና ይህን ቀን እንዳትረሹ። እሺ። አረሳው። በጣም አመሰግናለሁ። ሌላ ቀረ የምትይው ነገር ከሌለ? ያው ስለሚጠቅመኝ ነው። አካውንቴን ከስር እናስቀምጠውና ፎሎ አድርጉኝ። ምክንያቱም ትውልድ ይጠቅማል ብዬ የምሰራውን ስራ ትውልድ ነው የሚያየው እና ፎሎ አድርጉኝ። በቃ ለማንኛውም ሰው እውነት ነው። ሌሎችም ስራዎች የምትሰሪያቸውንም ነገሮች እንደ ማስታወቂያም ፎሎ እያደረጉሽ ከዚህ በኋላ ህይወትሽንም ቢከታተሉሽ ደስ ይለኛል። ጥሩ ነው። እንግዲህ የባዩሽ ከበደ ዩቲዩብ ተከታታዮች ገብታችሁ ቲክቶክ አካውንትሽን ንገሪያቸው በይፋ ፎሎ ሶሊ አይ ሃቭ አ ድሪም ነው የሚለው። ትልቅ ህልም አለኝ፣ ፎሎ አድርጉኝ። የሚገርምሽ ነገር የኔ የዋትሳፕ ከስር ስታተሴ አይ ሃቭ አ ድሪም ነው። አይ ሃቭ አ ድሪም በጣም የምወደው እንትን ነው። ያራምዳል፣ ሀሳቡ ይገዛል ማለት በቃ ህልም ካለ ውስጥሽ። ስለዚህ ሶሊ አይ ሃቭ አ ድሪም ገብታችሁ ፎሎ አድርጉ። እጅግ አድርጌ አመሰግናለሁ። ከሶሊ ጋር የነበረን ቆይታ ይህን ይመስል ነበረ። ከህይወቷ ብዙ ልምድ እንደወሰዳችሁ ተስፋ አድርጋለሁ። ሳምንት ከሌላ እንግዳ ጋር በሌላ ፕሮግራም እዚሁ ስቱዲዮ ውስጥ እንገናኝ። እወዳችኋለሁ። ሰላም ሁኑ። ባይ